እኛ ትንሽ ሂጃባ ከዚህ ጋር ወጣች ብለን ከጫፍጫፍ ተቀባበላለ አላህን በመናስተዋወቅባቸው ቦታዎች ውስጥ ሁላ ረህማ እዝነት አላህ ከኔ በላይ ይወዳል አላህ ከኔ በላይ ይጨነቃል ቶሎ ተመለስ ልጄ አብረን እንመለሳለን አላህ ለምን ወደቃችሁ ላይ ሰው ልጆች ጠይቀው ያውቃል ወንጀል የሚባለው ነገር ላይ መውደድ ኖርማል ይኸውልህ አንድ ሰው ወንጀል ሊሰራ አስቦ ሲተውኮ አጅር መዘገብበት ዲን እኮ ነው የኛ ዲን አይደል አላህ እኛ ላይ የተማመነው መተማመን ሁሌ ለመኖር ኢነርጂ ሆነኛል ሮስ ታተስዋ ይቀየር ወዲ ካፈር ለተሰራ ዝቅ ላሉ ነገሮች ቅርብ ነው ተላል ከጀነት ተባረን ዱንያ ላይ እንድንኖር የተፈቀደ ቀን ደስታ የሚባለው ነገር ያቀን ያጣ ነው ጅብሪል ይምረዋል አላህ ብዬ ሜርሲ ይቀድመኛል ብዬ በጣም ማጨምርበት አልሰገድክም ምንድነው አላህ ዩኒቨርሲቲ ይቀጥላል ሞተም ይቀጥላል እንኳን ሰላት አዛለ በቃ አልሄድም እዛ ወንጀል የምትሰራበት ቦታ ሊሆን ይችላል ሄደህ የሆነ ነገር የምታደርግበት አልሄድም ጎትቶ የሆነ ነገር ወስዶ እዛ ጋር ደርሳል እትስ የኛ ብሬን አሰራሩ የወር አበባ 70% የኛ አገር ልጆች ከወላጆቻቸው ቀጥታ አይሰሙ ያንተ ልጅ እኮ ካንተ ሰውነት ካንተ ስጋ ካንተ ደም ካንተ ምናምን ተቆርጦ ወጥቶ ያላ ተወካይ እኮ ነው ቤት ውስጥ ተቀመጠው አይደል ወንጀለኛን ሲያገኝ ምንድነው የሚያደርገው አንተ ምን ዋጋ አለ ከዚህ በኋላ እንዲያርገ እናትን እንደዛ አስለቅሰ በቃ የትኛውም እኛ የለንበት አዲክሽን የለም ስማይ አላህ ባትወደውም ይወድሃል ወንጀለኞች ተነሱ ሃኒ አለኩም ኮንግራቹሌሽንስ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብ ብላስ ማን እኮ ይወድቃል አብሽሮ እንደ አይዞሽ እህቴ ተነሽ እንዴት ወንጀል ላይ ወደቅሽ አይዞሽ አላህ አለሽ ተነሽ ምን ቢቆሽሽ ስራ መሌ ምህረትህ ይበዛል ከወንጀሌ ጌታዬ ዋንተ ዋንቃን የጀነት ሰው ለመሆን እንድንበቃ ቤቶን ለኢንቨስትመንትም ሆነ ለመኖሪያ ተመራጭ በሆነው በውስጡ የመዋኛ ገንዳ የልጆች መጫወቻ ቤተ መጻሕፍትና ሌሎች በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ አሁን ደግሞ በመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እንሆ ያለን ነው ለአጭር ጊዜ በሚቆይ 30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ለሽያጭ አውጥተናል የትላንቱ ድል አምልጦት ከነበረ ይሄ ሌላኛው የመጨረሻ ድል ለርሶ ነው በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ የሸሪዓ ህግን ተከትለው ዲዛይን የተደረጉ ስለሆኑ ምቾቶና ፍላጎቶ ሳይጓደል ዘና ብለው ይኖሩበታል ያስተውሉ ይህ ድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ ወደ 0906674444 ይደውሉና የዘመናዊ ቤትና ውብ መንደር ባለቤት ይሁኑ DMC Real Estate ደስታው እዚህ ይጀምራል አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወዳጅ ተመልካቾቻችን እንደምን ከረማችሁ መስኮት ፖድካስታችን ዛሬም እንግዳውን ይዞ ተገኝቷል የዛሬው እንግዳችን ሚስ መካን ትባላለች ራስሽን በደም ታስተዋውቂናለሽ ምናልባት አዲስ ተመልካቾች ካሉ እንዳልከው ነው ሚስ መቼም ተቀጥል ላይ ናት እኔ ወዳታለሁ መካነ ሰላም መሐመድ ይባላልው መካነ ሰላም ማለት ሰላማዊ ቦታ ማለት ሰላም የሀገርም ስያሜ ነው ስፍራ ማለት ነው በቅርቡ ሀገር አለ ተብያለሁ ኦኬ ዛሬ ለምን ተወልደሽ አደግሽ አይደለም ሙያሽ ላይክ የተሰማራሽበት ዘርፈ ብዙ የተወሰኑት ያ በሙያ የትዳርና የጋብቻ አማካሪ በተለይ በአሁኑ ሰዓት ሙሉ ሰዓቴን በሚባል ሁኔታ እየሰራ ያለሁት የቤተሰብ ህይወትን ማቅናት ላይ ትዳር ላይ ከቅድመ ትዳር በትዳር ላይ ከተፋቱ በኋላ አቅም ከተጨረሰበት በኋላ ለፍቺም በነገራችን ላይ ህክማ ያስፈልገዋል ዝም ብሎ መፋታት አይቻልም ምክንያቱም ልጆች አሉ መፋታትም አይችሉ እዛም ላይ ካውንስሊንግ አገልግሎት ሰጣለሁ ዓለም አቀፍ አሰልጣኝ ነኝ የተለያዩ መስሪያ ቤቶች የመንግስት መስሪያ ቤቶች የግል ድርጅቶች ከሊደርሺፕ ጋር የተያያዙ ከአመራር ጋር የተያያዙ ከአሰልጣኞች ስልጠና ጋር የተያያዙ ስልጠናዎችን ሰጣለሁ ከወጣቶች ጋር በጣም እጅና ጓንት ሆኜ እሰራለሁ ከራሳችን ትምህርት ቤት ጀምሮ የትም ቦታ ከሚገኙ ወጣቶች ጋር ወጣቶችን የማብቃት ወላጆችን የማብቃት ቤተሰብን ማህበረሰብን እያልን በኋላ ሀገርን ማብቃት ማለት ነው ሴቶች አቅም ግንባታና የበጎ አድራጎት ድርጅት ኦብቪየስሊ ታውቃታለህ ስለኔ ያለች ስለኔ ላይ በጣም እናቶችን እህቶችን ሴቶችን አጠቃላይ የማብቃትና ይሄ ሴት ውስጥ የተደበቀ ኃይል አለ ያልወጣ አይደል አልወጣም እሱን ኃይል ማስወጣት የወንዶች ወጥቶ አልቋል ሴቶች ያ ብዙ ጊዜ አደራ ይባላሉ አይደል በዲናችንም ካየከው ብዙ ቦታ የሴቶች ጉዳይ አደራ ሴቶችን አደራ ይባላልና ያ አደራ ተበልቷል ብዬ ነው ማምነው ኦኬ ወይም በስርዓቱ በተሰጠን አደራ ልክ ካልጠበቅ ነው የሚል አቋም አለኝና ማንን ነበር ምን ጠብቀው ይሄን አደራ እንዲወጣልን
በሚል ስለኔ ኦኬ ራሴ ስለ ራሴ በሚል ትልቅ ድርጅት ከ8 ዓመት በላይ ፈንክሽን አድርጋለች። በጣም ስኬታማ የሴቶች አቅም ግንባታ ድርጅት ናት። በሴት ነው የምትጠራው? በሴት ነው የምትጠራው። ድርጅት ናት። ለመደብን በጣም ደስ ይላል። ለመደብን በብዙ ቦታ በደንብ እናውቅሻለን። በተለይ እንዳልሽው ወጣቱን በደንብ ማናገር የሚችሉ ሐሳቦችን ስታሻገሪም ነው በደንብ መናገርሽ። ከምንወዳቸው ከምናከብራቸው ኡስታዛዎቻችን መካከልም ነሽ እንግዲህና ዛሬ በአንድ ጉዳይ ላይ እናወራለን ኢንሻአላህ። ጉዳዩ ለተመልካቾች ግልጽ ለማድረግ ያክል እንግዲህ ሁላችንም ደክሞናል። ህሊናችን ጋር የጸና ጸባለን። አላህን እየወደድነው እናምጸዋለን። አምጸነው ዳግም ወደዛ ሜዳ ላንመለስ ምለን ተገዝተን በቅጽበት ከቀደመው በባሰ መልኩ እዛው ነን። ወደ አላህ ለመመለስ በቃ አላይደል ከርሱ ጉያ ሳንርቅ የተዛዛቱ ሎሌ ሆነን ለመኖር ፈልገናል። የእውነት የምር ፈልገናል፣ ግን አልቻልንም። የሆነ ያልገባን የዘነጋነው መሰረታዊ ሚስጥር አለ። እሱ ሚስጥር ምንድነው? በዚህ ፖድካስት መጨረሻ ዘርዘር ያሉ ሐሳቦችን ተወስዳላችሁ ብዬ አስባለሁ ኢንሻአላህ። ኡስታዛ ይህን ቆይታ እንድናደርግ እንግዲህ ካለሽ ጊዜ ላይ በጣም ብዙ ኃላፊነቶች ናቸው ያሉብሽ። ከነዛ ውስጥ የሆነ ያሉን ጊዜ እኛ ጋር ለማሳለፍ ስለመጣሽ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ረጅም ጊዜ ነው ያቆየውክ አይደል? በተለያየ ምክንያቶች እያሳበብኩ ረመዳንም ነበረ እንደምታውቀው። አንተም ደግሞ እንግዳ አድርገህ ጋብዘህ የሚጠቅም ነገር እንቀያየራለን ብለህ ስለጠራኸኝ አመሰግናለሁ። ኡስታዛ የሚለውን ነገር ግን ተውና ሚስ ወደሚለው ቀይረልኝ እባክህ። ኡስታዛ በጣም ያስፈራኛል። ያስፈራል። አዎ ኃላፊነት ነው፣ ትልቅ ኃላፊነት ነው። ሚስ ከማለት ጋር ትርጉሙ እኮ አንድ ነው፣ ግን መሬት ላይ ያለው የኡስታዝነት ስራ አንደርስታንዲንግ ሙሉ ለሙሉ ከዲን ጋር ተያይዞ እስልምናን ማድረስ ሊሆን ስለሚችል ለዛ ደግሞ እኔ ብቁ ሰው አይደለሁም ብዬ ስለማምን ሚስ በሚለው ይቀየራል። እንዳልሽ ሚስ በሚለው ቀይራል ኢንሻአላህ። ስለዚህ ሚስ ዛሬ ስለ ተውበት እናወራለን። ወደ አላህ ስለመመለስ ጋር የተያዙ ሐሳቦችን እናነሳለን ኢንሻአላህ። እንደው ምናልባት አሁን ሰውነት ሰው መሆን ይሄ ከአመጽ ጋር የሚገናኝ ማንነት ያለው ከዛ ጋር ሊንክ የሚደረግ ማንነት ያለው ይመስለኛል። ሰው ሆኖ አለማመጽ ወይም ደግሞ ወንጀል ተብሎ የተቀመጡ ነገሮችን አለመስራት ከባድ እንደሆነ ይሰማኛልና ሰውነት ከማመጽ ጋር ስህተት ከመስራት ጋር የሚገናኝ ከሆነ ሰው ሆኖ አንድ ሰው አማኝ ሲሆን ከሱ የሚፈልገው ነገር ታዲያ ምንድነው? እውነት አለማመጽ ነው ወይ? አማኝነትን ዲፋይን ከማድረግ ብንነሳ በጣም ደስ ይለኛል። መርሐባ ቢስሚላህ። ይሄ ርዕስ ለምን እኔ እንደመረጥክ ደጋግሜ ጠይቄያለሁ። አንተም ድርቅ ብለህ ይሄ ርዕስ ካለ ሌላ ርዕስ አልሰራም ብለሃል። ኤኒዌይስ ያው እንዳልከው ነው ሰውነት ከማመጽ ጋር ባንለው እሺ ከመውደቅ ጋር የተገናኘ ነው። ሰው ሆነን ወደ ምድር ስንመጣ ኦፍ ኮርስ ትልቅ ዓላማ ነበረን አይደል? ሰው የሚባለውን ነገር መጀመሪያ እስኪ እንበትነው እስማኤል። ሰው ስንል ምኑን ሪፈር እያደረግን ነው የሚለው ነገር መጀመሪያ በደንብ ብንበትነው። ሰው ስትል አካላዊ ማንነቱ አለ። የሰው ልጅ አካላዊ the body ምንለው ሰውነት ምትለው አለ። መንፈሳዊ ማንነቱ አለ። ስሜታዊ ማንነቱ አለ። አእምሮአዊ ማንነቱ አለ። ምክንያቱም አላህ ሰው አድርጎ ሲፈጥረን አእምሮን የሚያክል ትልቅ ኢንተለጀንት ማለት ነው ኢንተለጀንት ፓርት ነው የሰጠንና ከእንስሳም ከአውሬዎችም ይለየን እሱ መሰለኝ አይደል? የኛ ጭንቅላት በጣም በከፍተኛ ሁኔታ ይሰራል፣ ያስተነትናል፣ ያስባል፣ ሪዝን ያረጋል፣ አድሚት ያረጋል። እንስሶች ጋር ይሄ ፓርት የለም። እና ከዛ ከአራቱ ቀጥሎ ደግሞ ማህበራዊ ማንነት አለ። ሰው ማለት የዚህ ሁሉ ነገር ጥርቅም ውጤት ነው። ሰው ተብሎ ምድር ላይ ሲላክ ከተላከለት ዓላማ ስንጀምር ለምንድን ነው የሰው ልጅ ወደ ምድር መምጣት ያስፈልገው አይደል? ሁሌ ይሄንን ርዕስ እዚህ ስለኔ ላይ የሰልፍ ዲቨሎፕመንት ራስን የማሳደግ ስልጠናዎችን እንሰጣለንና እዛ ላይ ሁሌ ይሄን ጥያቄ ጠይቃለሁ። ይሄን ጥያቄ ጠይቅ ሁሌ የሚገርመኝ የእስልምና ፍክር አለ።
እና አላህ የሰው ልጅ ሊሰራው ሲወስን ለኛ ምን እንደሆነ ምክንያቱ በማይገባን ሁኔታ ለመላእክቶች አማከራቸው ይባላል አይደል ኢኒ ጃኢሉን ፊል አርዲ ኸሊፋ ምድር ላይ የኔ ተወካይ ለሰራው ሪን ያልታል ዲጋሁን ቋንቋ almost እንዴት ብለ እነዚህ የተጃሉ فيها ما يفسد فيها ويسفك الدماء ونحن نسبح بحمدك እኛ ምን ገዛኛ ምንም ማናጠፋ ያልከንም ሁላ ምን ሰራ ይያለን ለምን እና ዛጋ አላህ እኛ ላይ የተማመነው መተማመን ሁሌ ለመኖር ኢነርጂ ሆነኛል እኔ ተፈጠረ አደም እናንተ ማታቁታለን የማቀው ነገር አለ አባታችን አደም ተሰራ ካፍር ተፈጠረ ሩ ተዘራበት ሰው ሆነ ከዛ ሰው ለመፍጠር እንደፈለገ አረጋገጠላቸው አይደል ስሞች አስተማራቸው ከዛ በኋላ በልዋላቸው እነሱ አላወቁም አደም በልተባለ አባታችን ጠራቸው የተነገረውን ነገር መማር የሚችል አይደል ምናልባትም በብሬን ምክንያት አእምሮ በሚባለው የኛ ፓርት መማር የምንችል አናላይዝ ማድረግ የምንችል የምርም ደግሞ መወከል የምንችል መሆናችንን አረጋገጠላቸው ከዛ እንደዚህ ነው አይደል ስንጀምር ራሱ ለምን ግን ተወካይ ሆነን ምድር ላይ የተቀመጥ ነው ኢማጂን እንግዲህ መንፈሳዊ ፓርታችን ጋር አካላዊ ፓርታችን ይሄኛው ነው አእምሮአችን የሚያስበው ነገር አለ አእምሮአችን የሚያስበውን ነገር እንዲያስብ አእምሮ ተሰጠንና አእምሮአችን ያሰበውን ነገር እንዲያሳካ ደግሞ አካል የሚባል እግር የሚባል እጅ የሚባል አይን የሚባል አይደል ከአእምሮ ጋር ሁሉ መልእክት ያላቸው በነርቨስ ሲስተም በኩል ተገናኝተው በጣም ከባድ በሆነ አወቃቀር መልእክት ይደርሳቸዋል ከዛ ግን እኔ ብዙ ጊዜ ይመስለኛል በሚል ማስተማር ከባድ ነው ግን ሩሃችንን ለማስቀመጥ ይመስለኛል አካል የተፈለገው አይደል ተሶኮል ሩህ ከአላህ ጋር የመጣች ንጹህ መጀመሪያውን ወደ ምድር መታ ከኛ ጋር ሳትገናኝ ከቦዲያችን ጋር ሳትገናኝ በፊት የአላህን አንድነት ታላቅነት ብቸኝነት የመሰከረች አይደል ሩህ የምትባል ፓርት አለች እሷ ፓርታችንን ለመያዝ ነው አይደል አይተ ከሆነ ስንሞት ይሄኛው ቦዲ እዚህ ይቀራል ወደ አፈር ሱብሃንአላህ እዚህ ነው የሚቀረው አይሄድም የትም አይሄድም አካል ሲንሳፈፍና ሩህ ግን ወደ መጣችበት ትመለሳለች እንዴት ነው የምትመለሰው እንኳን ያው ይነገራል አይደል በእስልምና መላእክቶች አጅበው ቆንጆ ሩህ ከሆነች ተይዛ ሽታዋ ከመጀመሪያ ሰማ ሁለተኛ ሰማ ኤክሳይቲንግ ተደርጎ ይነገራል ግን ሁለቱም ሩሆች ለሰማይ ቤታቸው ምድር ላይ እንዲሰሩ ነው የተፈቀደው በቃ ይሄ ነው ህክማው ይመስለኝ ሱብሃንአላህ ገባ አይደል ሩህ ተሰጠን አካል ተሰጠን መንፈስ ተሰጠን ስሜት ተሰጠን ነገሮችን ልክና ልክ ያልሆነ ብለን የምናይበት ሁሉ ነገር ተዋቅሮ ተሰጠን የሰማይ ቤት ጉዳይ አስፈጻሚዎች ሆነን ግን ምድር ላይ ነው ይሄ ጉዳይ የሚፈጸመው እዚህ ጋር ነው ጫዋታው የሚጀምረው አይደል ከአባታችን እኮ ከመጀመሪያው ግለሰብ ከነብዩላህ አደም ጀምሮ ያለው ሁኔታ ስታየው የመጀመሪያው እኮ ወርቀት ልበለው የመጀመሪያ ወንጀል እዛው አላህ ጋር እኮ ያለው አይደል ሳይመጡ ወደ ምድር እንኳን ሳይመጡ because of the brain በመሰረቱ ምን አይነት አሰራር አለው በጣም ደስ ይለኛል የኒውሮ ሳይንስ አይደለም ግን በጣም ነው ማነበው በጣም በቃ ኢንተረስቲንግ ነው አገራችን ላይ ያሉ የሚባሉ ስለ ብሬን የሚያስተምሩ ሰዎችን ሁላ በጣም ነው መከተለው በጣም ደስ ይለኛል ከድሮ ጀምሮ በተለይ እነ ዶክተር ምህረት ዶክተር ምህረት ደበበ በጣም ከድሮ ጀምሮ በጣም ደስ የሚሉ ፕሮግራሞች ድሮ እኮ ነው maybe 10 years 8 years 10 years before በጣም ማንም እንደዚህ እንደርስበታለን ብሎ ያልገመተ የሚገርሙ ነገሮችን ነበር የሚሰጠውና መጽሐፎቹን አነባለሁ በጣም ፎሎ አረጋው ነበር ከድሮ ጀምሮና ይሄ ብሬን ክልከላዎችን አይችልም like አታድርገኝ ነገር ለምሳሌ አሁን እያወራ እስኪ ላንድ ደቂቃ ስለ ዝንጀሮ እንዳታስብ አስብ ነው ይሄ አስብ ነው እስኪ አንድ ደቂቃ አስብ ከሚለው ጋር ልዩነት የለውም በቃ ብሬንን እንዲያስብ ክፍት ስታረግለት በጣም በትልቅ ሜጋ ፓወር ነው የሚንቀሳቀሰው በጣም ብዙ ማይልስ ነው የሚሮጠው በጣም ብዙ ኒውሮ ኮኔክቲቪቲ ኢላስቲሲቲ የሚገርሙ የተገናኙ ነርቭ ሲስተሞች አሉት ብሬናችን ውስጥና እነዚህ ሁሉ ነገሮች መረጃ ነው የሚሰበስቡት መረጃ ይሰበስባሉ መረጃ ይሰጣሉ መረጃ ይቀይራሉ የታመመ ቦዲ ካለ ለታመመ ፓርት እዛ ቦታ ላይ ይሄ ቦታ ታሟል ብሎ መልእክት ይሰጣሉ እንደውም ብዙ ጊዜ ብሬን ሁሉ ቦዲያችን ሲያመው ብሬን ነው
እንዳመመን የሚነግረንና በነርቭ ሲስተም በኩል አክሽን የሚወስደው ብሬን ሲታመም ሰዎች ዲና የሚያደርጉትና አላመመኝም እንዴት እብድ ትሉኛላችሁ እንዴት ታምኩ ትሉኛላችሁ እንዴት ትሉኛላችሁ ያው ታቡም ነው እኛ ሀገር አይደለ አእምሮ መታመም እንደዛ ነውና እነ ዶክተር ሲያስተምሩ እነ ዶክተር ምህረት ደበበ በጣም ደስ የሚለኝ ነገር ካስተማሩት ነገሮች ውስጥ ብሬን መታመም ማለት እንደ ኩላሊት መታመም ማሰብ ነው ያለበት አንድ ሰው ድሮ ነው የሰማሁት ይሄን ነገር እንደውም አሁን ብዙ አላየውም በጣም ብዙ ነገሮችን የተማርኩት እንደዚህ ከነሱ እያነበብኩ በትልልቅ የሚባሉ ኒውሮሳይንቲስቶች ዓለም አቀፍ ሰዎች የጻፉትን መጽሐፎች ብዙ ኢስላሚክ ሳይኮሎጂ ዶክተር አብደላ ሮትማን የሚባል ቀጥታ የሚያስተምረን ሰው አለ ኮቻችን ይገርማል ይሄ ብሬንን ሩህን ነፍስን እንዴት በት ነው እንደሚያዩት ማለት ነው አሁን አንተ ለአንተ ሰው ነው አይደል ሰው ነው አሁን እነሱ በተለይ ኢስላሚክ ሳይኮሎጂ ደግሞ ሲያጠና ዶክተር አብደላ ውስጡ ላይ ነፍስን ከሩህ ለይቶ አየህ እንደውም የሱ ሞዴል ማንንም ሰው ጉግል አድርጎ ማየት የሚችለው ነው አብደላ ሮትማን the development of Islamic psychology and psychotherapy ይላል መጽሐፉ በጣም የታወቀ መጽሐፍ ነው ዩቲዩቦችም አሉት በጣም ብዙ መረጃዎች አሉ እና ያረጋው ምንድነው ነፍስን ከሩህ ለጠላት ነፍስ ማለት ለሸይጣን ለዓለማዊ ነገሮች ለዲዛይር ለፍላጎት በቀላሉ የምትወድቀና በዚህ በመናው ዱንያዊ ብልጭልጭ ነገር በቀላሉ አፌክት የምትደረግ ስትሆን ሩህ ግን ሁሌ ስቴብል ናት ሩህ ስታተስ አይቀየርም ሩህ በቃ መጀመሪያ ቀን ተሰጠችው ነው ያለችው እሷን በነፍስ በኩል ፖሊሽ የማረግና ያለ ማረግ ስራ ነው እኛ የምንሰራው ይላል ገባህ አይደለ አሁን ነፍስን በሶስት ይለያታል አማራ ብሱ አሉ አይደል እነዚህ በመጥፎ የሚያዙ ነፍሶች አሉ ለዋማ እነዚህ በጣም ተገሳጭ ነፍሶች እንደሚባለው ወቃሽ ነፍስ ከዛ ደግሞ ሙጥመኢና አሁን ሙጥመኢና ጋር ስትደርስ ወደ ሩህ ሌቭል ወደ ላይ ነው ራሱ ግራፉን የተረጋጋች አሁን ለሩህ እቺ ናት የሩህ የነፍስ ፓርቷ እቺ ናት ሙጥመኢናዋ ማለት ነው ሙጥመኢናዋ ልብ ብለህ ከሆነ እርጂ የምትባለው መጨረሻ ተመለሽ የምትባለው እቺኛዋ ናት እቺ ሴት ሊያረጋችዋ የተስተካከለችዋ የተረጋጋችዋ ስለዚህ እነዚህ ከነፍስ ጋር በመናረጋቸው የዴይ አውት ግብግቦች ውስጥ ወንጀል የሚባሉ ነገር ላይ መውደቅ ኖርማል ኤክስፔክትድ ነው ከሰው ልጅ አፈጣጠር እንደውም ያስሚን ተመስለኛለች ያስሚን ሙጃሂድ ቅርብ ጊዜ መጽሐፏን ሪቪው አድርጌዋለሁ ሪክሌም ዩር ሀርትና ይሄኛው ቦዲ ካፈር ስለተሰራ ዝቅ ላሉ ነገሮች ቅርብ ነው ትላለች ማለት በቃ አፈራቢ ነገር ነው ይሄ ከፍታ አይመቸው አፈር ማለት is like ዝቅታ የሚወርቅ ማንነት ነው ያለን እና ሪክሌም ስትልም እሱን ነው ልባችን ከቦታዋ ከባለቤቷ አድራሻ ከነቀነቅናት በኋላ ወድቃ ብናገኛት እንመለስ ነው ሪክሌም the whole thing እና ፍጹማዊነት አሁን ያልከው I think ብለዋል መሰለኝ ወይም ደግሞ አለማመጽ የሚለው ነገር የፈለገ ብንሞክረው ድካማችንን ከአፈርነታችንን ገላጭ ፓርታችን ስለሆነ መውደቅ ግድ ነው ባይባልም ኤክስፔክት የሚጠበቅ ነገር ነው ከሰው ልጅና ከነብያችን ከመጀመሪያው አባታችን ጀምሮ እቺን ዛፍ አትንካ ነው አይደል ሪሜምበር እቺን ዛፍ እንዳትነካ እንግዲህ አላህ ያሳያ ሁላ ጀነት ውስጥ ያለ ነገር ያንተ ነው ብላ ጠጣ ቺን ነገር ግን አትንካ ነው እንደ የወደቁት እኛ ታላቅ ሰው በዛች ዛፍ አይደል መቼም ከሸይጣን ጋር የሚገናኝ ፓርት አለው የሸይጣንን ፓርት በኋላ በደንብ እንመጣበታለን ከነዚህ ሁሉ ትርምስ ምድራዊ ዓላማ ውስጥ ከሰማይ ስንወርድ የመጀመሪያው ለቅሷችን ትላለች የመጀመሪያው ዲታችመንታችን ያስሚን ያቀን ነው ትላለች ከጀነት ተባረን ዱንያ ላይ እንድንኖር የተፈቀደ ቀን በቃ ትልቁ ዲታችመንታችን ደስታ የሚባለው ነገር ያቀን ነው ያ አላህ ገባ ከዛ በኋላ ደስታን በፈለከው መንገድ ብትፈልገው አላህን ከመገዛትና እሱ ጋራ ኮሙኒኬት ከማድረግ ባለ መንገድ ውስጥ እንጂ አታገኘው ያ ደግሞ የሩህ ትክክለኛ ምልክቷ ስለሆነ ነው ኦኬ አጂብ ስለዚህ ማመጻችን ምናምናችን ከሰው ከመሆናችን ጋር የሚገናኝ ነው የሰው ባህሪ ነው ሰው ተደርገን ስንመጣ ዲዛይናችን ላይ አለ ዲዛይናችን ላይ መውደቅ አለ ብዙ ጊዜ ደግሞ አላህም ጸቡ ከውድቀታችን ጋር አይደለም አይተከው
አላህ ለምን ወደቃችሁ ብለው የሰው ልጆችን ጠይቀው ያውቅ ኢቨን ማንወድቅ ሰዎች ብንሆን እኮ እንደም ቀይራለሁ አይደል እና ሐንዘላ ነብዩ ሰለላሁ ዐለይሂ ወሰለም ያሏቸው እናንተ ሁሌ እኛ አንተ ጋስና አንተ ጋር ስንሆን ስለ አላህ ሲነግሩን ስለ ጀነት ሲነግሩን እኮ ትክክል እንልና ዞር ስንል ደግሞ ግልብጥ እንላለን አሉ ይሄ ሰዋዊ ነው እኔ በመነግራችሁ ሰለላሁ ዐለይሂ ወሰለም እኔ ጋር ባላችሁበት ስቴት ሁሌ የምትቆዩ ከሆነማ ከሰማይ መላእክቶች መጥተው ሰላም ትባሉ በነበረ አይደል which is መላእክቶች ጋር ኮሙኒኬሽናችሁ በሆነ ነበረ ነው ያው ሌቭሉ ወደ ላይ ስታድግ መቼም አሉ እንደዛ አይነት ወልዮች ያላህ ወዳጆች አሉት ግን መውደቅ የዲዛይናችን ፓርት ነው እና አላህም ለምንድን ነው የምትወድቀው እስቲ ወደቁ ምናምን ያለም ቦታ የለም አንድ ሸርጥ ነው ስትወድቁ ተነሱ ነው ተፈጥሯዊ ነው አይደል እየሄድክ የሆነበት ብትወድቅ ትቀራለህ እንደዛ አምና ብለህ ተነሳል አካባቢ ያለም ሰው ኢንስቲንክት ነው አይደል አይዞ ምናምን ይላል እንጂ እንደላ አያያ አትሄድም አትም ኖርማሊ ተለመደው አይዞ አለው በቃ ሶኬ ተነስ ነው መውደቁ ችግር የለውም ይኖረዋል ግን መቆየቱ ነው በጣም ችግሩ የቱ ጋር አደጋል አላህም እዛ ጋር ነው ብዙ ቦታ ላይ የሚያስጠነቅቀውና ከባድ ማስጠንቀቂያ የሚናገረው እዛ ጋር ለተሻለ ነገ ዛሬውን ይዘጋጁ ቦታዎች ውስን ናቸው ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው ሰላም ብራይቶች ነን የአዲስ ዙር ምዝገባችን ተጀምሯል የእንግሊዝኛ ቋንቋን አቀላጥፎ ለመናገር የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል ለበለጠ መረጃ ታች ባለው አድራሻ ይደውሉልን በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ ብራይት የቋንቋ ማዕከል ቤትዎን ለኢንቨስትመንትም ሆነ ለመኖሪያ ተመራጭ በሆነው በውስጡ የመዋኛ ገንዳ የልጆች መጫወቻ ቤተ መጻሕፍትና ሌሎች በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ አሁን ደግሞ በመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እንሆ ያለን ነው ለአጭር ጊዜ በሚቆይ 30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ለሽያጭ አውጥተናል የትላንቱ ድል አምልጦት ከነበረ ይሄ ሌላኛው የመጨረሻ ድል ለርሶ ነው በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ የሸሪዓ ህግን ተከትለው ዲዛይን የተደረጉ ስለሆኑ ምቾቶና ፍላጎቶ ሳይጓደል ዘና ብለው ይኖሩበታል ያስተውሉ ይህ ድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ ወደ 0906674444 ይደውሉና የዘመናዊ ቤትና ውብ መንደር ባለቤት ይሁኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል አሁን ምናልባት የሳውነን አንዴ እንወድቃለን ሁለቴ እንወድቃለን ሶስቴ እንወድቃለን አንዳንዴ ግን የመውደቃችን ድግግሞሽ ወደ ህይወታችን ሲመጣ በጣም ይደጋገማል ለምሳሌ አንድ መስራት የማንፈልገውን ወንጀል በጣም እንደጋግመዋለን ከዛ ከጉዳዩ መውጣት እስኪ ከብደን ድረስ ማለት ነውና በዚህ በኩል ደግሞ አላህን እንወዳለን እንታዘዛለን ምንል ደግሞ አማኞች ነን በዚህ በኩል ደግሞ በፍጹም መውጣት ያልቻልነው የሆነ ልክ ያልሆነ ነገር እንደሆነ አላህ የማይወደው ነገር እንደሆነ ምናቀው የሆነ ነገር ደግሞ አለና ለአላህ ያለን ውዴታ ከዚህ ወንጀለኛን የማስጠላቀም አጥቶ ነው ኦኬ አሁን ከባድ ጥያቄዎች ደረሱ ብዙ ስነልቦናዊ ቀደም እንዳልኩ ያምሯችን አሰራር ለምንድነው አንድ ቦታ ላይ በተደጋጋሚ ምንወድቅ በተለይ ደግሞ በጣም እንዳንወድቅ ምንፈልገው ቦታ ላይ ምንወድቅ ከአላህ አንፃር እኔ መቼም ስለአላህ ለማስተማር ብቁ ነኝ ባልገምትም ግን የእስልምና ሚራክል የእስልምና ኢንስፓይሬሽን ለኔ ባላስተምረው መጠየቅበት ይመስለኛል ለዛ ነው ዳያ ስለሆንኩ ዳዋ ስለማድረግ ሳይሆን ዓለም ላይ የትኛውም ፍልስፍና ሞደርን ፍልስፍና የድሮ ፍልስፍና ብለህ እንደፈለክ አድርገህ ብታስቀምጠው እስልምና ውስጥ ያለው ትልቅ ኢንስፓይሬሽን የትም ቦታ የለም ለኔ የህይወት ትልቁ ኢንስፓይሬሽን ስለሆነ ስለአላህ ሳነሳ ስለእስልምና ሳነሳ እንደው ዳኢ እንዳልጫወት ዳኢያ እንዳልጫወት ሪፍሌክሽን ነው አይደለ ሪፍሌክሽን ነው እና ስለ አእምሯችን አሰራር ደግመን ድጋሚ እናወራለን ኢንሻአላህ ግን ይቅር አባባሉ እንዴት ነው ያላህ ሁሌ ይገርመኛል
ለምሳሌ ኢነላህ የብሱጥ የደሁ በቀን የሆነ እንደዚህ የምትለው ነገር የለም የማታ ተዋቢዎችን ሊቀበል ስለዚህ ማታም ጠዋትም አይደል አላህ እጁን ይዘረጋል በጠዋት የሌሊት ተጸጻቾችን በሌሊቱ ክፍለ ጊዜ የወደቁት ነው እንደ ወንጀል ላይ ወንጀል የሰሩ ሰዎችን ባሮቹን ወዳጆቹን ለመማር ጠዋት እጁን ይዘረጋል ማታ ደግሞ እጁን ይዘረጋል ቀኑን ሙሉ ደግሞ ሲያመጹ ለማለት ስታዩ ሁሌ ነው የምናምጸው እንደውም እኮ ማለት ነው አይደል አመጹ ኤኒ ታይም አለ ማለት ነው ይሁን አንድ ጊዜ ብቻ ተወድቀና በቃ አሁን ሰው ቢሆን አንተ ሄደ እንደዚህ ይላል ትልልቅ ዱዓ አድራጊዎችም ዳይዎችም የሁሉ ሰው በር በተደጋጋሚ ስታንኳኳ ዝግ ነው አንድ ምስኪን አንድ ቀን ይመጣል ተሰጠዋል ሁለት ቀን ይመጣል ተሰጠዋል እንዴ አንተ ይሄን ቤት ብቻ ነው እንዴ ያያው ልትለው ይችላል at some point እኔ ሁሉ ቀን እንዴ መሰጠህ ብለ ሳትሰጠው እንደው ሌላ ነገር ባትናገር ልታልፈው ትችላል ጀሊሉ ግን እንደዛ አይደለም አሁንም ጠዋትም አለው ማታም አለው ጠዋትም አለው ማታም አለው እስከ መቼ አይገርምም እስከ መጨረሻው አለኝ ሰውየው ህይወቱ ገርገራ ገብታ አማራጭ እስከሚያጣ ከመድረሱ ባለችው ሰዓት ውስጥ እኔ አለው እንደውም እንደ አፈታሪክ ይነገራል አላቅም ሐዲስም ከሆነ አላቅም እኔ ኖርማሊ ኢንስፓይሬሽን ነው መጠቀመው ብያለሁና ነብዩላህ ሙሳን እንደዛ ያሰቃያቸው እንደዛ ለስንት ሰው መክፈርና እንደዛ ከባድ የሽርክ ሌቭል ላይ ደረሰው ካህዲው ፍርዓውንን መጨረሻ ውሃ ውስጥ ከተደፈቀ በኋላ ጅብሪል ይምረዋል አላህ ብዬ ሜርሲው ይቀድመኛል ብዬ በጣም ማጨምርበት እንግዲህ የእናቶች ሐዲስ ነው አላቀው ብቻ ሊመረው ይችላል አላህ በቃ ውሃውን ድፈቀው ካለ በኋላ እኔ አምኛለሁ ያም የምሩን አምኖ በሆነ ኖሮ እኮ ፍርዓውንን ታረቀው ነበር ነው አይደል አላህ ያለው በቃ አላህን ስታስበው በፍጹም በእኛ አምሮ ሌቭል ማሰብ አትችልም ትልቁ ችግር እሱ ረህመቱን እዝነቱን ስፋቱን ይቅርባይነቱን በቃ ደጋግሞ አይደል በሺረን ብለና ነዚራ እንኳን አይቀርብም ዝም ብለህ የውስቲ ቁርአን ስትቀር በሺረን ይለና ከዛ በሺረን ወነዚራ ደስታ ነው ታይት ግላዲንግስ ሰብር ምንድነው እንጠብቀሃለሁ ነው ጠዋት ማታ እጄን ዘርግቼ ጠብቃችኋል አይደል ማን ነው ማታ ካመፀኝ በኋላ ይሄው አመጽኩ ሚል እኔ እንድትል ብቻ ነው የሚጠበቀው እኮ እዛ ቦታ ላይ ይሄው እኔ ያለሁ አይደል የትሄዳለህ እኔ ያለሁ የሚል አንድ ሰው ያቃለሁ የሚገርምህ ለሊት ይጠጣል ሙስሊም ነው ለሊት ይጠጣል እና የሚገርምህ ያቺ የመጠጥ ቤት ውስጥ ቁጭ ብሎ ከግማሽ ለሊት በኋላ አይደል የሚባለው ወደ ከሱቤ ሊትል ቢፎር ነው አይደል ከንስፈለይ የሚባለው ከንስፈለይ ከፍ ሲል የሚገርምህ ኸምር ቤት ቁጭ ያለቅሳል አይደል ይሄ እኔ ማቀው ታሪክ ኸምር ቤት ቁጭ ያለቅሳል ይሄው እኔ ያለሁልህ አይደል እንዴ እኔ አንተ ጋር መምጣት አቃተኝ አንተ እኔ ጋር አላህ አይደል እንዴ ያልኩ አለቅሳለሁ ሀገራችን ነው ድሮ ልጆች ሆነን ነው ይሄን ታሪክ ማቀው ግን ተውበተ አልহামዱሊላህ ረብል ዓለሚን የሆነ ምንድነው ኩሱፍ ተከስቶ ለሊት ህዝቡ ወደ መስጊድ ይሮጣል እኛ ሀገር በጣም ስትሪክት ነው ለሊት ኩሱፍ ምናምን ካለ አዛን ይወጣል ሰው ሁሉ መስጊድ ይወጣል እና እየጠጣ መጠጥ ውስጥ ያለ ኩሱፍ ሆኖ ህዝቡ ወደ መስጊድ ሲሮጥ አውሮሮጦ ገባ አሁን በህይወትም የለም አላህ ይርሐመውና አንዳንዴ ኮኔክሽን ከአላህ ጋራ በልብ ነው አይደለ አሁን ሰላት ቆመ ስገድ አልቻልከም ምንድነው የሚቀጥለው ቁጭ ብለህ ስገድ አልቻልከም ቁጭ ለመስገድ በመስገድ ነው ተባለ ተኝተህ ስገድ ተኝተህ አልቻልከም በቃ በቀልብህ አላሁ አክበር ይላል ቆም ያለው አሁን ፋቲሃን ሰዎች ያገዙ ይሄ ማለት ከፊዚካል ጋር አይደለም እሱ ግንኙነቱ አይደል አላህ ከደረትህ ውስጥ ካለችው ከቀልብህ ከልብህ ጋር ነውና ልብህን ተርንስ ካረከው ጊዜ ድረስ የሱ የመክፈራና የሱ የእርቅ በር ክፍት ነው አንዳንዴ ስናስተምር በጣም ሰዎችን ተስፋ እንዲቆርጡ እናረጋለን ብዙ ሰዎች ከወጡ በኋላ የማይመለሱበት ምክንያት እሱ ይመስለኛልና አንተም ታነሳዋለህ በየገምታለሁ ብቻ ክፍት ነው ደጋግመን የምንለው ክብደቱ ለኛ ነው በርግጥ ፔኑ ከባድ ነው እኮ አንድ ሰው እኮ ወንጀል ሲሰራ መጀመሪያ እኮ ጥቁር ነጥብ የራሱ ልብ ላይ ትቀመጣለች ነው አይደል ቆሻሻው ራሱ ነው የሚጎዳው ይቅር በመባሉ የሚጠቀመው ራሱ ነው አላህ አንተ አመጽከው ተገዛኸው ሰገድክ ተውከው
እሱ አይደለም እኮ ከኛ የሚፈልገው እኛንን ሳንሰግድ መኖርና የሚመስለኝ ያንተ ጥያቄ ላይ አሁን አንዱ እየወደድ ነው ምናምጸው አልክ አይደል መውደዳችን እኮ ነው ማመጻችንን የሚያሳውቀን አይደል አንተ አሁን የሆነን ሰው ጎዳሁት የምትለው ያን ሰው ማትወደው ሰው ማትጨነቅለት አካል ከሆነ እንደ ጎዳ ራስን በመበደልህ እኮ ያላህን ድንበር በማለፍህ እኮ የበደልከው ራስህን ነው አይደል ነው አይደለም አልሰገድክም ምንድነው አላህ የሚሆነው ዩኒቨርሲቲ ይቀጥላል ሞተም ይቀጥላል እንኳን ሰላት አሳልፈ ግን ባለ ማረገ ግን ከአላህ ጋር ባለ ፍቅር እቺ ልብ ውስጥ ባለችው ኑር ነው ጋይድ የምትደረገውና የምትጸጸተው ከዛ ሼም የሚሰማ ግልት የሚሰማ በቃ የሆነ ራስን መጠላው እንግዲህ ዛው ስንገባ ሌሎች አብሮ የሚነሱ ነገሮች ስላሉ እስኪ ሌላ ከባድ የምታነሳው ጥያቄ ቶሎ ጨርስልኝና አዎ እንግዲህ ያው ዋናው መነሻው ሰውነታችን ጋር የሚገናኝ ስለሆነ መመለሱ ደጋግመን ብናመጽም ደጋግመን ብንወድቅም ደጋግመን መመለሳችን ደግሞ በጣም ወሳኙ ነገር ይመስለኛልና አንዳንዴ ለምሳሌ አፊያችን ደህና ነን እየኖርን ነው ምንም አይነት የጎደለብን ነገር እንደሌለ አይሰማን ይችላል በዚህ ሂደት ውስጥ ደግሞ አመጻችን እየቀጠለ መውደቃችን እየቀጠለ ይሄዳልና አንዳንዴ እቺ ቅድም ኑር ብለሽ የገለጽሻታለች አይደል እቺ ለመመለስም የምትገፋን ሼም የምትሆንብን ምናምን እንደው የምትቆምበት የሆነ ሌቭል ይኖር ይሆን የሚል ስጋት አለኝ እና ወንጀላችንስ ምን አሳጥተውን ሊሆን ይችላል ወንጀላችን ያሳጣንን ሳይሆን ያላሳጣንን ነው እንደው መጠያየቅ ያለብን ይመስለኛል አይደል ظهر الفساد في البر والبحر ብሎ እኮ አላህ بما كسبت ايدي الناس ነው አይደል በእኛ ወንጀል ይሄ ሁሉ መታየው ሙሲባ ይሄ ሁሉ የሚያለቅስ ህፃን ይሄ ሁሉ የሚራብ ህዝብ እንዳንድ ሙስሊም በኔ ወንጀል ነው ካላልክ ገና እኮ በጣም ሩቅ ነው ያለነው ማለት ነው አይደል እኔ በማረገው በኔ በሰው ሐቅ መብላቴ በየቲም ሐቅ ላይ በመቆሜ አይደለም ሰዎችን በመስደቤ ቆሻሻ ነገር ውስጥ በመውደቄ እኔ በነገራችን ላይ ይሄ አይነት አንድ የቴራፒ ሲስተም አለ አንድ በጣም ትልቅ የዚህ spiritual consciousness በሚሉት እነሱ ይሄ ዮጋ ሜዲቴሽን በሚባለው በጣም ርቀው የሚሄዱ ሙስሊም ያልሆኑ ሰዎች አሉ በጣም ታሪካቸው የሚገርም እኔ ሁሌ ታሪካቸውን እያነበብኩ አላህ ሆይ እንደዚህ ሰዎችማ በቃ ታያቸው ወላሂ በቃ አይተው የሆነ በቃ ዱንያ ላይ ያሉ ከፍ ብሏል ሌቭላቸው ግን ያው ቢላ እስላም ምንድነው የሚሰራው ነው ዋናው ነገርና ሰዎች ቢታመሙት ይላል አንድ እንደዚህ አይነት ሜዲቴሽን እንትን ላይ ያለ ትልቅ ኤክስፐርት ጭንቅላታቸውን የሚያማቸው ልክ ለምሳሌ እኛ ሀገር እንደ አማኑኤል በል ኦኬ እንደ አማኑኤል ቦታ ይሄድና 10 ቀን 15 ቀን ከዛ ቤት ፊት ለፊት ያለ ቦታ ላይ ቁጭ ይልና because of me ነው የሚለው እኔ ነኝ ይሄን በደል ያመጣሁት እነዚህ ሰዎች እኔ ነኝ ይሄ ሶርት ኦፍ ወጣ ያለ የቲንኪንግ ሌቭል ነው ሌቭሉ በጣም ስቴፕ አለው እንግዲህ በጣም በጥንቃቄ ካል ተከተልከው የራስህ ነገር ኖሮ ካል ተከተልከው ይዞ የሚጠፋ መስመር ነው ግን ይድናሉ ይባላል ይሄ ሪሰርች ነው ሰውየው እንደዛ በማለቱ ብቻ ይድናሉ ይባላል ይሄ ስፒሪቹዋሊ ሆነ ሌቭል ላይ ሲደርስ ምናልባትም ወደኛ ሌቭል ስትመጣ አሁን ወልዩን መለየት አቃተን እንጂ ወልዮች አሉ አይደለ የሆነ በጣም አላህን የታመኑ ሰዎች አላህ ይታመንላቸዋል አይደል አላህ ሲታመንልህና ሲያምንህ ወልይ ነው ሌቭል ምናልባትም እኮ የፈውስ ነገሮች ላይ ተሰጥቷል የህክማ ነገሮች ይሰጡሃል አዶን ነው አሁን እንኳን እሱ ነገር በጣም ፈራዋለሁ የሚያስፈራ አካባቢ ነው አካባቢውምና ብዙ መታስተዋወቀው ነገር ባይኖርም ቅድም አንተ መግቢያ ላይ እየወደቅን እየተነሳን አልሰለቻችሁም ያለው እየወደቅን ድጋሚ እንደምንነሳ ድጋሚ ተነስተን ድጋሚ እንደምንወድቅ ስላወቀ በዛ ፍሪኩዌንሲ ነው የሚጠብቀን አላህ አሁን ዋናው ነገር አላህ ጋራ ያ በር መኖሩ ከኛ ዲዛይን ጋራ የተያዘ ነገር ነው ተስፋ ቆርጠን እንዳንጠፋ ምክንያቱም በተለያየ ሁኔታ አሁን ብለህዋል ቅድም የሰው ልጅ ያቢና ወንጀል ላይ ይወድቅና ከዛ በኋላ መመለሻው ይከብደዋል አይደል በጣም እኮ ብዙ ሰዎች ወንጀል ውስጥ ገብተው በዛው ጠፍቶ የሚቀሩት በተለይ ከባባድ ወንጀሎች እኛ በሰውኛ ነው የምናያቸው እነዛን ሰዎች ልናያቸው የሚገባው በአላህ አይን ነው እኛ ማየት ያለ ማለት በአላህ ሜርሲ በአላህ ህክማ በአላህ ጥበብ በአላህ በማልቀው
ረህመት ውስጥ እንዲዋኙ ማስቻል እንጂ አንተ ምንም ዋጋ የለህም ካልከው አንድ ሰው መጀመሪያ ራሱ ከውስጡ ዋጋ የለኝም ይላል። በተለይ ከባባድ ወንጀሎች ከባባድ የሚባሉ ወንጀሎች ወደ ሱስነት ይቀየራሉ። ደጋግመህ ስትሰራቸው ይሄ ሱስ ማለት ሲጋራ ምናምን እያልኩ አይደለም። ወንጀሉ ለምሳሌ ሰው ገንዘብ ማንሳት ሊሆን ይችላል። አዲክት ትሆናለህ። አይገርም? ቁማር ውስጥ ገባና ቁማር ውስጥ አዲክት ሆነህ ትጠፋለህ። አዲክሽን ነው በቃ። የሆነ ፕሌዠር ፖይንት የሚባል አለ ብሬናችን ውስጥ በቃ የደስታ ፒክ የሚባለውን ይሄ ዶፓሚንን ከፍ አድርጎ እዛ ጋር ይደርሳል። ከዛ ኔክስት ታይም ይወርዳል። ሶ ያ ነገር እንዲመጣ ተመልሰህ ሪስክ ወስደህ ማድረግ እንደሌለብህ እያወቅ ያንን ጊዜያዊ ደስታ ኖርማሊ ወንጀል ማለት ምንድነው ራሱ ትርጉም ከትልቁ ዋናው የህይወታችን መንገድ ጊዜያዊ ደስታ ለማግኘት ምን ቆምበት ፌርማታ እኮ ነው አይደለ? ወንጀል እንደዛ ይመስለኛል። ዞር ስትል ሮጠ ወደዚህ መመለስ ነው ወደ ዋናው መንገድ መመለስ አይደል እንጂ ወንጀል ለመስራት አይደለም። ሶ እነዚህ ትልልቅ ወንጀሎች ጋምብሊንግ አሁን በአለም ደረጃ ኢቭን አገራችን ቅርብ ጊዜ ቲክቶክ የሆነ አማራ ክልል አንድ ልጅ ባካችሁ ይሄ ቤቲንግ የሚባል ነገር አስቆሙልን ሲል አይቼዋለሁ። ለምን ቁማር ነው ገባ ተጫዋታ የሆነ 100,000 ብሮች እዳ መጣበት ራሱን ገደለ በስትረስ ማለት ነው። ፎቶ የሟቹን ፎቶ ይዞ ነው የሚለምነው። አንድ ጀስት ራንደም ያየሁት የቲክቶክ ወሬ ነውና ህይወትን እስከሚያሳጣ የቤተሰብን ህይወት እስከምታጣ አይደል? እስቲ የቁማር ተጫዋቾችን መጨረሻቸው ዝም ተከትለ ሄድ እንዴ ምናልባትም እኮ ማሳዝ ካለባቸው መጨረሻ ማሳዝ ያለባቸው ቤታቸው ልጆቻቸው የሚኖሩበት ይሄ ቲንኪንጉ ሪዝኒንጉ ምናምን ሁሉ ይጠፋና ወደ አውሬነት ያንን ፕሌዠር ለማግኘት ያንን ደስታ ለማግኘት ያንን ሱስ ለማስታገስ ሌሎችን ሱሶችም ከመጣ አንድ ጊዜ ትሞክራለህ የሆነ የምታገኘው ነገር አለ አይደል? የመጀመሪያ ቀን የሆነ ነገር ብሬንህ አይቶ ማያውቀው ወይም ደግሞ አጣጥሞ ማያውቀው አይነት ደስታ ተሰጠዋል። ቱ ማች ዶፓሚን ይባላል። ይሄ ዶፓሚን የምትባለው ኬሚካል ሆርሞን በጣም ትገርማለች። ምንድነው ስራዋ መሰለ? ለምሳሌ ሱቢ አዛናላ ብድግ ብለ ሱቢ እንድትሰግድ የምታደርግህ የዛች ዶፓሚን መረጨት በቃ አሁን ብሬንህ ኬሚካል አለው። ተነስ እስማኤል ስራ አለ ተነሳለህ። አንዳንዴ እየሰማ አዛኑን እየሰማ ይቃም እየሰማ ወይም ደግሞ መሰገዱን እያወቅ ዱክት ብለህ እዛው ድብን የምትልበት ጊዜ አለ። እየሰማህ እኮ ያ ጊዜ ዶፓሚንህ ሎው ሌቭል ላይ ሲሆን በሰውነታችን ውስጥ በተለያዩ ምክንያቶች እቺ ፊል ጉድ ሆርሞን ሃይ ትሆናለች፣ ሎው ትሆናለች፣ ኢምባላንስ ትሆናለች። ሃይ ስትሆን ብድግትልና አዛን ስትሰበቃ ሀይነ ተቋ ምናምን በቃ ደስ ሙሉ ይሄ የረመዳን ሰሞን አሁን በጣም ስለምናለማምደው ብሬናችን ዶፓሚናችን ሃይ ነው የሚሆነው። በቃ አብሮ ይነሳል። አንተ ትሬን ባረከው ነው ነገር የሚመጣው እና የሚቀርብ ልክ ረመዳን ሌሊቱን ነገር ይፈታ ነው ሲባል ዛሬ ማታ የመስጊድ ሰፍ አይታል። ምንድነው እሱን ኮዝ የሚያደርገው? ወይም የሆነ እንግዳ ሊመጣ ነው ቤቴ ብለህ ተነስተህ ሰርተ በቃ መግባቸው እንግዶቹ ምናምን ልክ ሲሄዱ አንተ ድካም ራሱ የሚታወቀው የዛኔ ነው። ኢንክላይን ባንዴ ነው ውርድ የምትለው ግራፋ ማለት የሆነ ሞቲቬሽን ተርምናት ሞቲቬት ታደርጋለች። ወደ ሱሶቹ ስትገባ ያቺን ነገር ኦቨር ሞቲቬት ያደርጋታል። ለዛ ነው አሁን አዲክሽን ውስጥ አንድ ሳይክል አለ ይባላል። ዩዝ ዜን አቢዩዝ ነው። ኦኬ በቃ በጣም ዶዝ ኢንክሪዚንግ ዶዝ ነው የምትገባው ማለት የሆነ ነገር ለምሳሌ ዛሬ ያጨስከው ሲጋራ ሌቭል ከሆነ ጊዜ በኋላ ሌቭሉ ይጨምራል። እሱ አለማርካት ላይ ቴንኪው ሲደርስ እንደገና ዶዝ ይጨምራል። በቃ ኢንክሪዝ ዶዝ ነው። አዲክሽን ስትጀምር ሳይክሉ ትጀምራለህ፣ ዶዝን ኢንክሪዝ ታደርጋለህ፣ አቢዩዝ ታደርጋለህ፣ ከዛ ሰርክል ነው በቃ የሆነበት ሊያቆም የነበረ ነገር በቀላሉ እነ ቡና ብትወስድ አሁን ቡና ስትጀምር አካባቢ ባንድ ሲኒ ቡና ለሊቱ ሙሉ ቁጭ ብለህ ታድር ትችላለህ። ገና የጀመርክ አካባቢ ሃይ ስኩል ምናምን ነው። ከዛ የሚቀጥለው ሁለት ላይ ቆምሽ ሶስት ተጣለ እንደዚህ እንደማለት ነው። ቡና አዲክሽን ነው ምናምን ማለት አይደለም። ኦፍ ኮርስ ቡናም ሳይጠጡ መንቀሳቀስ የማይችሉ ሰዎች አሉ። ሩቅ ለምን ትሄጃለሽ? እዚህ ባለው ነው እኔ ያለ ሶ ልክ እንደዚህ ወንጀልም ወደ ሱስነት የሚቀየርበት ብሬናችን ነው። አሁን በቃ ያ ነገር ጋር ስታገኝ ወይ የምታገኘው ገንዘብ ይኖራል። ለምሳሌ ቁማር ከሆነ ያ ገንዘብ በቃ በጣም አቺቭመንት ነውና ፕሌዠር ሲኪንግ የሚቀጥለው ያንን ደስታ ይፈልጋል ብሬን። ስለዚህ
ያንን አዲክት የምትሆንበትን ነገር መውሰድ እንደሌለብህ እያወቅ ታውቃለህ የሚጎዳህ ነገር ምንን እያወቅ አሁን ሱስ ውስጥ ገብተው አንወጣ ያሉን ወንድሞቻችንን በየታችን አናያቸው አንዳንዱ በዲናል ያልፈዋል ይሄን የማረገው ነገር ሱስ አይደለም አትንኩኝ ሱስ እንትና የሆኑ ኬሚካሎችን ብሬን ላይ የሚያመጡ ነገሮችን ይጠራና እነሱ ሱስ አይደለም ተውልኝ ይላል በዛ ይቆጣል በዛ ታልፈዋል ሌላው ግን አቅቶታል ውስጡን ብታይ ይሄ የሚከራከረው ውስጡ አቅቶታል ያን ነገር ትቶ ብሬኑ ይሄ ጎትቶ ነው የሚያስገባ እዛ ነገር ውስጥ ምክንያቱም ያን የደስታ ጫፍ በዛ ዶዝ ሌቭል አሳይተዋል ሶ ተነስቶ ኢምባላንሱ ኢምፐልስ ወደሚባል ይሄ ራስን መቆጣጠር ወደማትችለው በቃ የሆነበት አልሄድም በቃ አልሄድም እዛ ወንጀል የምትሰራበት ቦታ ሊሆን ይችላል ሄደህ የሆነ ነገር የምታደርግበት አልሄድም ጎትቶ የሆነ ነገር ወስዶ እዛ ጋር ደርሳል ጂኒ ምናምን ሴር ምናምን አይደለም ብዙ ሰው ከሱ ጋር ያገናኘዋል የኛ ብሬን አሰራሩ ነው ኦሬዲ ዶፓሚን ሎወርዳለች ኢምባላንስድ ናት ስለዚህ ፍላክቹዌት አድርጋለች ያዘ ተቀበጥብጣል የሆነ ሱስ ያለባቸው ሰዎች ያን ሱስ የሚያረጉበት ሰዓት ሲደርስ እንዴት ነው የሚያረጋቸው የፈለገ ስብሰባ የፈለገ የዓለም መንግስት የፈለገ እንግዳ ይምጣ ያቺ ሰዓት ሲደርስ ተነስቶ እነሱ because they can't help themselves ራሳቸውን ማገዝ ተቆጣጥረው አይ ስማይል ምን ያርክ ነው አሁን እንግዳ መጥቷል ቤት ባለቤት ተፈልጋለች ልጆች ተሰብስበዋል የት ነው የምትሄደው ብሎ ይሄ ሪዝኒንግ የሚባለውን ፓርት ኦቨርራይድ ያደርገዋል ሰልፊሽ ትሆናል የዛ ሰዓት ምንም ይሁን በቃ አንቀጭቅጃለ ተሮጣለና በቃ ዛ ጋራ ሰው ስለሚለ ሰዎች አሉ የለም አንተ ያቺን የለመርካትን የዶፓሚን ሌቭል አድርሰ ሰማይ መንካት ልክ እሱን ስታረግ ደግሞ የሚገርመው ሌላ ፔን አለ የማይፈቀድ ነገር በመስራት ውስጥ ደግሞ እንደገና ተታመማለህ አሳዝነው አላህና ምጭው መቼ ነው እኔ ከዚህ ነገር ውስጥ የምወጣው መቼ ነው ይሄንን ነገር ማድረግ ማቆመው በቃ እኔ ማረባ እዛው ሸይጣን ይገባል ወጣ ተቀራል እዛ ጋ ነው እንግዲህ ዳዋ ሰዎችም በተለይ ወላጆች አንተ ሳታነሳው ያነሳው በጣም ደስ ይለኛል የግድ ነው ዋናው ይሄርስ ነው ይሄርስ በጣም ብዙ ወጣቶች ትንሽ ወንጀል ላይ በዚህ ዘመን ወጣቶቻችንን እንዳይወርቁ መጠበቅ ለኔ ሁሌ ሳስተምሩት ያስተምራሉ ይሄ ሙሉ ሴራሚክ ቤት አድርገ ላርጎ ምናምን ኦሞ ፈሳሽ ሳሙና አድርገ ልጆቹ ይሄዳሉ ዋ ያዳልጥህና እንደማለት ነው ህይወት ነው ይሮጣሉ የቱ ጋር እንደሚሰኩብ ከባባድ የሚባሉ ሱሶች ውስጥ በተለየ ፖርኖግራፊ እንደ ሙስሊም እነዚህ ነገሮች ፊት ወተን ካልተጋፋናቸው ብዙ ወጣት እየጨረሱ ብዙ ሰው ያለቀ እንደው አንዱ ምሳሌ ማንሳት በየትኛውንም በለው ቁማሩንም በለው አዲክሽኑንም በለው ሁሉንም ነገር ውስጥ ልጆቹ የተፈተኑ በዚህ ዘመን ከልጆቻችን ጎን መቆም እንደዚህ ዘመን እንደዚህ ወቅት ወላጅ ሆኖ ከልጆች ጎን እንደ ወታደር መሰለፍ የሚያስፈልገው ጊዜ የለም ብዙ ጊዜኛ ልጆቻችንን በእኛ ማይንድ ሴት ነው የምናሳድገው ለምሳሌ አንተ እንኳን ገና ትንሽ ልጅ ነው ያለ እኔ ልጆቼ እኔ አይደለም ከኔ በላይ ከፍ ያሉ ልጆችን እኔ 26 ዓመት ልጅ አለኝ እኔ ሃይ ስኩል ስማር ሞባይል የሚባል የለም አይደለም ለልጆች ሞባይል ሊሰጥ ሞባይሉ ራሱ የለም ራሱ ቴክኖሎጂው የለም ገባ አሁን አንተ ሞባይል በሌለበት ዘመን ተምረህ አድገ መጀመሪያ ክፍል ገብታ አስተማሪው ልክ ሲናገር ከሱ ነው መረጃ የምትሰማው ያን የምትማረው ነገር ከአስተማሪው መጀመሪያ ቀን የምትሰማው ዛሬ ልጆች እኮ ያው ትርቴት ላይ አይደል ነው አንዳንድ አስተማሪ ላይ በጣም ሙርሲ ይዞ ነገ የሚያስተምራቸው ቶፒክ እንጀምራለን ካል ያን ቶፒክ አንብበው አጥንቶ ከኢንተርኔት ይገቡና አሁን አስተማሪዎች በጣም ዘመኑን ያማከለ አደረጋገት መደረጋገት አለባቸው አፕዴትድ የሆነ መረጃ ከሌላቸው ራሳቸውን ማድረግ አለባቸው አንድ እንግሊዘኛ ቴንስ ካበላሸ ከዛ ከልጆቹ ጋራ ቻሌንጂንግ ነው የሚሆንበት እነዚህ እንግዲህ ለማወቅ ያላቸው ፍላጎት ይሄ ሙድ መያዝ እኮ በሆነ ጊዜ የሆነ ዘመን እኮ የሆኑ ሰዎች መገለጫ ነው አይደል ልጅ ሆነ እኮ ማያስቅ ነገር ያስቃል ከሰራህ በኋላ ከ6 ወር በኋላ ምን ሆኜ ነው ግን ትላለህ ክሬዚ ነገሮችን ሰርተናል በልጅነታችን ሴንስ ሜክ የማያደርጉ ዛሬ ላይ ሆነን ስናያቸው ሰው በላይ ትርቴት ይጠራል ይሄን ለምን አረክ እኔ ልጅ ሆነ ምናምን ይሄ እኔ ልጅ ሆነ የሱ ልጅ ሆነ እኔ እንደዚህ አሳድጌ የሚሉ ነገሮች ልጆቹን እንደውም ወደ ባሰ ስትረስ ይከታቸዋል ይሄን ነገር ከየት አገኘው ከዚህ ኢንተርኔት ዘመኑ ኢንተርኔት ብዙ እናቶች ብዙ ወላጆች ትርቴት ልጆቻቸው አጠፉ ተብለው ሲጠሩ እንዴ ልጅ ከቤት አይወጣም
ልጁ ከቤት ባይወጣም ቤት ውስጥ እያለ ቤቱ ድረስ መኝታ ቤቱ ድረስ ከቤቱም መልእክት እየመጣለት ብዙ አይነት ቤተሰብ ኤክስፔክት ማድረግ የማይችላቸው መልእክቶች እየመጡ ነው። በዚህ ሰዓት ልጆቻችን ሊያዳልጣቸው ይችላል ብሎ ማሰብ ነው። ቀድመን ነው መዘጋጀት። ይሄ ዘመኑን ያማከለ ትጥቅ ነው ወላጆች የሚያስፈልገን በዚህ ጊዜና ልጅ ሸርተት አለ የሆነ ምልክት አየ የሆኑ ሽታዎች መጡብህ የሆነ ነገር እየተጠቀመ ነው ካንተ ጋር ነው የምትወጣው። ቁልቁለቱን ብቻ ሮጦ ዳገቱን ምንድነው ቁልቁለቱን አብረህ ሮጠ ዳገቱ ላይ ብቻ ሩጥ ይባል የለም። አለውልህ ልጄ ከኔ በላይ ደግሞ የሚወድ አላህ አለ ጌታ። ከአላህ ጋር እንዴት ነው የምናስተዋውቃቸው? በሺረን ወነዚራ ነው ካለ በቃ አላህ አለ ያታድርግ ብሎ ነበር አረካው ተመለስ ቶሎ ልጄ እንዴት እኔ ልጅ ሆነ እንዴት በቃ ከአላህ ጋር እንደተቆራረጠ አድርገን ነው የምናቀርብለት ለዛ ልጅ። በቃ አላህ ከዚህ በኋላ እንደማይፈልገው ልጅ ነው 16 15 ዓመት ልጅ ነው። አላህማ ካልፈልገኝ ቤተሰቤ ከተበሳጨና ካስቀየምኳቸው ሰው ምን ሰራለሁ ተመልሼ? ይሄን ነገር ደግሞ የሚያረጉ ሰዎች ሩቅ አይምሰሉ ያሉት። ይሄ አዲክሽን የሚወሰድባቸው ሰዎች ከቤታችን በጣም በቅርብ ርቀት በስልክ እየደወሉ የትኛውንም አዲክሽን በለውን ይሆናል አዲክሽኑን ይሄ ብያል ዘረዘረን የትኛውንም ቤቱ ቁጭ ብለው የሚያመጡለት ሰዎች አሉ። አንተ ያለበት እዛው ነፍሱ ቤት ውስጥ ቁጭ ብለው የሚያመጡለት ሰው ልጆቻችን ምን የሚባለው ይሄ ተግባራዊ ዳዋ ማነው ዛውያት ተግባራዊ ዳዋ ወላጆች ዳኢዎች ነን እኮ ልጆቻችን። አላህን እኮ የምናስተዋውቃቸው እኮ እኛ ነን። የነሱ ነብዮች የነሱ አንቢያዎች የነሱ መልእክተኞች እኮ እኛ ነን አይደለም? እኛ ቤታችን ውስጥ ከምናረገው ሩቲን እኮ ነው ትልቁን የእስልምና ሼህ የምትፈጥር እኮ አንድ እናት ናት እኮ ቤቷ ውስጥ አይደለም? ያንን ትልቁን ሰው መሰራው በተለይ የእናቶች ሮል እናቶች በሁሉ ቦታ ጥብቅ ነው ከባድ ነው የቤት ስራችን። ለዛ ነው ሌሎች ነገሮችን ተውና ራሳችሁ ላይ አተኩሩ ራሳችሁን ሁኑ ሴት ሁኑ ገባ ሴትነትን የተጎናጸፈች ሴት ህክማ አላት። ወደ ጌታዋ መንገድ እንዴት እንደምትጠራ ታውቃለች። ለልጇ ለዓለም ትተርፋለች ለዓለም ተርፋሉ ብላ ነው የምታስበው። አባቶች ሞስትሊ መከላከል ስለሆነ የነሱ የሪአክሽን መንገዳቸው አባቶች ሊቆጡ ይችላል ይሆናል። አባቶችም ቢሆኑ ከተቆጡ በኋላ ቶሎ መረጋጋት። ለምን 2 ቀን 3 ቀን 2 ወር 3 ወር እዛ ከይዝ ውስጥ ካለፈ ያለች መመለሻ አውራቀ። ሌሎች ደግሞ እንኳን መጣህልን ብሎ የሚቀበሉ ደግሞ በጣም ይገርሙ አንተን የመሰለ ልጅ እያሉ አባት ደግሞ የሚሉ ደግሞ እኮ ጎበዝዮች ነው ያሉ። ሐቂቃ አሁን በተለይ በዚህ ዘመን የሚወለዱ ልጆች እኔ ትምህርት ቤት ላይም አያቸዋለሁ በጣም ፈጣን ለሁሉ ነገር ፈጣን ገባ ብዙ ነገር ሳናስተምር እንዲህ አይነት አደጋ አለ። እኛ ሀገር በጣም የሚያሳዝነ ሪሰርቾች እንሰራለን ስለኔ ላይና ስለ የወር አበባውን አጀንዳ ነው። የወር አበባ 70% የኛ አገር ልጆች ከወላጆቻቸው ቀጥታ አይሰሙም። ከሰሚ ነው ከሰሚ ወይ ከኡስታዞቻቸው ወይ ሴት ኡስታዛ ካለቻቸው ከሴት ኡስታዛቸው እንደዚህ የሚመጣ እንግዳ አለ። ይሄ እኮ ማለት እኮ ዲል ያለ ነገር ዲናችን ላይ ምንድነው የሌለ ልጆቻችን ማስተማር የሌለው ሰው ዘመኑን ያማከለ ዳዕዋም ስናደርግ ደግሞ የአላህን መሐሪነት አብሮ የሱ ባሪያ እኮ ያንተ ልጅ እኮ አንተ ካንተ ሰውነት ካንተ ስጋ ካንተ ደም ካንተ ምናምን ተቆርጦ ወጥቶ ያላህ ተወካይ እኮ ነው ቤት ውስጥ የተቀመጠው አይደል እንዴ? ማን ነው ተጠያቂነቱ? የዛ ልጅ ስሙ ባንተ ይጠራ ይሆናል ልጅ ንብረትነቱ ግን ማንነቱ ግን አላህ እኮ ነው። ሩህ እኮ ያላህ ናት አይደል እንዴ? አንዳንዴ ብዙ ጊዜ ለራሴ የሚገርመኝ ልጆቻችን የኛ ናቸው ግብግብ ብለን እናሳድጋለን። የኛ ከሆኑ ቤታችን ገብቶ እኛን ሳያስፈቅድ ለምን ይዟቸው የሚሄደው? ልጅ የሞተባቸው ወላጆች አታውቅም? የኛ አይደሉም እኛ ጋር የተቀመጡ አደራዎች ናቸው። ይሄ ሲገባ አደራውን ከባል አደራው ጋራ አለማስተዋወቅ። ኡስታዞቻችን ቁርአን ቤቶቻችን ከአላህ ጋር ስናስተዋወቅ የጭካኔውን የጀሃነሙን ብቻ ሳይሆን የጀነቱን የመግፍራውን ተርቢያ አይደለም። ኦፍ ኮርስ ምንድነው ሳይንሱ በጣም ያላህ ምህረት ምናምን ካስተማርክ ሰው ቶሎ አይመለስም ፈርቶ ነው። የጀሃነሙ ምናምን ስታወራ ስኬሪ ነገር ነው። ሰዎች ቶሎ ሸማቀው ይመለሳሉ ነው። እሱ ትክክለኛ ስትራቴጂ ነው። እንደ ቋሚና ረጅም ጊዜ ስትራቴጂ ግን በአላህን በመናስተዋወቅባቸው ቦታዎች ውስጥ ሁላ ረህማን እዝነት ነው። አላህ ከኔ በላይ ይወዳል። አላህ ከኔ በላይ ይጨነቅልሃል። በቃ ቶሎ ተመለስ ልጄ አብረን እንመለሳለን።
ቴራፒ የሚያስፈልገው ወጥቶ መታከም ካለበት ሌሎች አሁን ያልናቸው የሜንታል የሆርሞን ኢምባላንሱ በጣም ወደ ኢምፐልሲቭ ሆኖ ወደ ከባድ ነገር የሚከተው ከሆነ ኮግኒቲቭ ቢሄቪራል ቴራፒ ይባላል። ብዙ ጊዜ ሰዎች ወንጀል ሲሰሩ ሲወድቁ ያን አካባቢ ጥሎት ይሄዱ። አንዱ ቴራፒ ከመሰጠበት ነገር አንዱ ምንድን ዙሪያቸውን በሰፖርት ግሩፕ በተመሳሳይ ሰፖርት ግሩፕ እንትን ይበሉ ያጠናክሩ ሶዛት ብቻውን እንዳልሆነ ይሰማው አብረው እንደሚቆሙ ይሰማቸው ስቶሪያቸውን ሼር ያድርጉ ስትሬንግዝ አብረው ያግኙ አይደል ከወደቅን በኋላ እንነሳለን አለ ቴራፒ ጃያይዘህ ምናምን በቃ እንደገና እንቆማለን ምናምን ትላል። ከነሱ ነገሮች በፊት ሰውየው ራሱን በራሱ የሚያርምበትን ብዙ መንገድ አለ እዚህ ቴራፒ ላይ ማለት ሶ እንደዚህ ሰፖርት ግሩፕ የሚያስፈልግ ቢሄቪራሊ ራስህን በራስ መታከምበት መጀመሪያ እሱ ነው። ማንንም ቢሆን ባንዴ ወደ ዋናው ቴራፒ ወደ ሳይኮቴራፒ አይገባበት። መጀመሪያ በራስ እችላለሁ አደርገዋለሁ ከዚህ ነገር ወጣለሁ እንደዚህ የሚባሉ ነገሮችን ምናልባት እዚህ ጋራ ሳላነሳው የሚቆጨኝ እኛ ምንድነው ወንጀል ላይ የመውደቃችን መንስኤው የሚለው የሸይጣንን መርሳታችን ነው። I don't know አንድ ጠላት አለ እስማኤል አሁን ከዚህ ስቱዲዮ ስትወጣ የሆነ ሊገልህ ሊያጠቃህ የሚፈልግ ሰው አለ ብትባል እንዴት ነው የምትንቀሳቀሰው? ጠምቂሪስ ሆናል አስብለ ምንድነው የለበሰው ማን ነው ምናምን ብለናል። ቁርአን ላይ አይተህ ከሆነ በጣም ለራሴ ይገርመኛል። انه يراكم هو وقبيله አይደል እናንተ ከማታዩት ቦታ هو وقبيله ማለት እኮ ኤጀንቶቹ ጭምር ማለት አንድ ሰው እኮ አንድ ሸይጣን እኮ አይደለም። ቀቢል ምን ስንት ሊሆን ይችላል? ሱብሃንአላህ 10,000 ብርጌድ እኮ ሊሆን እኮ ሙሉ ጦር ተሳፍሮ እኮ መጥቶ ሊሆን ይችላልና ይሄንን በየቀኑ ልጆቻችንን ከቤታችን ሊያስወጣብን ወንድሞቻችንን ከቤት ነጥቆ ሊሄድ ባሎችሽ ባል ከሆነ ባል ሚስት ከሆነች ሚስት ሱሱም ይሁን ነው ማለት ሌሎች ወንጀሎች የሚያስገባው ይሄን ሮል እኛ ተዘናክተናል ነገር አሁን ዛሬ ጠዋት ከነጋ ስለ ሸይጣን ምን አሰብክ? ሊስራሊ ምን ሜቢ ስትበላ በስሚላህ ብለሃል አብሮ ይበላል ተባርክ በልጅነት ስለተማርክ አይደል? አንዳንዴ እኮ ስትበላ ቢስሚላህ ይባል ማለትና ባለ ማለት መካከል ርቀቱ እኮ የቅርበትና የርቀቱ እኮ ልዩነት ይሄ ነው። ሩህ የምትፈልገው አንድ ጊዜ የምትሰራው ነገር አይደለም። ዴይሊ የምትሰራው ኮንሲስተንት የሆነ ሁሌ የምታረገው ልጆችን ሁሌ የምታስተምረው አይደል? ስትበሉ ቢስሚላህ በሉ ቢስሚላህ ብለህ ስትበላ ልጆችህ እንደው ምን ይባላል አንተ እነሱን ባሳደግከው መንገድ አይደለም የሚያድጉት ወደፊት ሲያድጉ አንተ ራስን ስታረግ በነበረው ነገር ነው የሚያድጉት ልጆች። ለዛ ነው ጉድ ኤግዛምፕል መሆን አለበት ወላጆች ተብሎ በጣም የሚቀመጠው። ለምሳሌ አንተ ቢስሚላህ ብለህ በልታል ትላለህ አንተ ቢስሚላህ አላልክ እሱ አይጠቅመውም። የሚጠቅመው ልጁን ቢስሚላህ በል ከማለት ቢስሚላህ ጮክ ብለህ አባት እናት ቢስሚላህ አላሁም ብላችሁ በልታችኋል እያልክ ከዚህ ከደቃቋ ከትንሿ የዴይሊ ሩቲን ከአምስት ወቅት ሰላት ልጆቻችንን ትሬን ከማድረግ እኛ ብዙ ጊዜ ትሬን አናረግም። ልጆቻችን እንዴት ነው የሰገዱት ማን ያስተማራቸው ብትባል በእርግጠኝነት አተህያቱ ምናምን ማን ያስተማራቸው ብትል አታውቀውም። ኢንፎርማሊ ወይ ከመስጊድ ወይ ከኡስታዝ ወይ ከሆነ ነገር ለምደው ያን ሁላ ገብተህ ዱዓ እንድታረግ ረመዳን ሲመጣ ይሄ ሁሉ ቻንስ የሚሰጠን አላህ እኛን ለማደስ ይፈልግ አይደል? አመቱን ሙሉ እኮ አመት ረመዳን መጥቶ አመቱን ሙሉ መውደቃችንን ሲያይ እንደገና አመት ረመዳን ደግሞ ይጠብቀናል። ለዛ የምትጓጓው ረመዳንን ደርስበታል አልደርስበትም ለምን ነው የምትጓጓው? ሜርሲው እኮ ረመዳን ውስጥ ያለው ረህማና ያላህን እዝነት ሚሳውት ላደማረግ እኮ ነው አይደል? ሸይጣንን እርስት ነገር አድርገነዋል እኛ ጠላት እንደሌለብን ምንም ጠላት የለብንም። ለኡየነሁም አጅማዒን የሚል ምንድነው የሚባለው ዛቻ ቃል ገብቶ ዝቶ የመጣን አካል እንደገና ደግሞ አዱሁ ፈተኺዙሁ አዱባ ተጠንቀቁት ጠላት አላችሁ ተብሏል አይደል? ይሄ ጠላት አንተ ዝም ባልክ ቁጥር ቀንና ሌሊት ይሰራል እሱ ወቀቢሉ እኔ ያስፈራኛል አንዳንዴ ኤጀንቶቹ ጭምር እኮ ከዚህ ይዛዳ ባልና ሚስት ሰላም እንዳይኖር ይሄ አላህ የሚወደው ሐላል ልጆች የሚወጡበት ቤት እንዳይኖር ኢንስቲትዩሽን ቤት አይደለ ትልቁ ኢንስቲትዩሽን የሶሳይቲ ቤቶች እንዲፈርሱ አሁን ስታየው የፍቺ ቁጥር ምናምን እንደ ሸይጣን ነው ለማን ያስባል? አያስብም እኮ እሱ እንዲያርጋይ ነው እሱ እንዲያርጎይ ነው እሱ እንዲሆን ነው ሸይጣን ይባል ጠላት አለ ይሄ ቤት እንዲፈርስ የሚፈልግ። ስለዚህ ባለቤት ያው እንጣላ ፋይን ግን እሱ ላይ የጋራ ጠላት ነው። የጋራ እኮ ጠላት የጋራ ጠላት እኮ የወዳጅ ጠላታችን ነው። የወዳጅ ጠላት የጠላት ወዳጄ ነው ሰምቲንግ የጠላት ወዳጄ ነው ሰምቲንግ አለና ሸይጣንን መርሳታችን ነው
በጣም ለወንጀል ያቀርብ ይሄ ወስወስ ሸይጣን ማለት ሰላም አለይኩም እስማኤል እኔ ሸይጣን ነኝ ወላሂ የመጣሁት ለወሰውስ ነው ብሎ ይመጣል እንዴ ባለበት መንገድ ላይ ነው ይመጣል ባለበት አንተ በጣም የዲን ሰው በጣም አላህን ፈሪ ሰዎች ስለ አላህ ፍርሃት የሚነግሩ ከሆነ እሱ ውስጥ ነው እሱ የሚገባው አንተማ ምናምን ትንሽ ከፍ አንተማ እንትን ሆነሃልና ወንጀለኛን ሲያገኝ ምንድነው የሚያደርገው አንተ ምን ዋጋ አለ ከዚህ በኋላ እንዲህ አርገ እናትን እንደዛ አስለቅሰ because ብዙ ጊዜ ወላጆች በተለይ የዚህ ሾክ ወሬዎችን ሲሰሙ ስፔሻሊ እናቶች በጣም ኢሞሽናል ይሆናሉ ያለቅሳሉ ይወድቃሉ በቃ እንደዚህ አዋደድከኝ ሊሉ ይችላሉ እናትን እንደዚህ ካረካት በኋላ አንተ ሰው ነህ አይ አይደለም አንድ ልጅ ሱስ ያዘው ተብሎ አንድ ልጅ ተበላሸ ተብሎ አንድ ልጅ ወንጀል ሰራ ተብሎ ከቤት ማባረር በርግጠኝነት ለሸይጣን ትራንስፈር እንካ የኔን ፕሮዳክት የኔን አባት እናት መሆኑን እቃዬን ወሰደው ማለት ታሳክመዋል በጣም ይቀራበታል ይደረስለታል መንገዶች አሉ ከላይ ደግሞ ማህሪጌታ አሉ ሁሌ አላህን ምረት በተለይ ልጆች ስናሳድግ አጥቦ ማሳደግ በጣም ማይፈቀር ነገር አጥቦ ማሰብ ማያስፈልግ አጥበ ስለምናስብ ነው አጥበን የምናገረው በቃ ጉድ ይፈላል አንተ ልጆችን 3 እና 4 5 ስገድ አልሰግድም አላህ ወደኝም አላህ ካልደርከው እሱም አይወድህም አላህ ባትወደውም ይወድሃል ተርቢያ ነው አይደል እንዴ እናት ነኝ እኔ ባትወደውም እሱ ግን ሁሌ ይወዳል እንደኔ አይደለም እናተ ሳትወዳት አልወድም ምናምን ብላ ልትኳረፍ ትችላለች አላህ አልወደው ምን ይምቃይቀር ካለ 3 አመት ልጅ በዛ አላህን ምንነቱን በማይረዳ አቅሎ አላህ ግን ይወዳል ስትሰግድ ደግሞ በጣም ይወዳል እንዲ አድርገ ያላህን እዝነቱን መሬት ላይ ካላወረድከው ሰዎች በወደቁ ቁጥር እየጠፉ እኛም ራሳችን አይደል ወንጀለኞቹ የመጀመሪያዎቹ እኛ ነን ስለ ወንጀል ለማስተማር ዴር አይደለሁም ስለ የነበረው ዓለም ላይ ካለ ቁንጮ ወንጀለኛ ጌታዬ ባይሰትረኝ ምን አለ አንድ የሆነ ትልቀት ሌቭል ላይ ስትደርስ የሆነ ለምሳሌ በአገር ደረጃ ወይ አስተዳዳሪ ወይ ፕሬዝዳንት ወይ ሚኒስተር ወይ የሆነ ነገር ስትሆን ወይ ደግሞ በጣም ነጋዴ ሆነ ሀብታም ሆነ በቃ ሰዎች በጣም የሚያከብሩ ወይም ዳዒ ሆነ ምናምን ስትሆን የሚያሳዝነው ራስን ለፍጹምነት ምናምን ታቀርባለህ በተለይ ከዲንጋ ደህና አንተ መስገድ ምጽኦም ደሊት የምትነሳ አንተ ጓላ አግር ተወልደህ ነው ተወፍቀህ እኮ ያንተ ኢነርጂ ያንተ ጉብዝና ምናምን አይደለም እንዲህ አይነት ቦታ ላይ ይሄ ዝቅታ ነው የሚፈልገው ነገር ይየውና ፊት ኤንድ ፕሮፐር ቴስት የሚባላል ፊት ኤንድ ፕሮፐር ቴስት ማተኛ ሀገር የሆነ ትልቅ ስልጣን ላይክ ለምሳሌ ባንኮች ቦርድ ምናምን ለመሆን ስትመረጥ እዚህ ከዚህ በፊት እስማኤል ወንጀል ሰርቶ አያቀም ንጹህ ነው በአገሪቷ ኢሚግሬሽን አሻራው ይወሰድና ይመረመርና ይመጣል እያንዳንዳችን ዳኢ ከመሆናችን በፊት አሁን ዳኢ የሆንን በጣም ብዙ ሚሊዮንና በጣም ብዙ 100,000 ተከታዮች ያለን ሰዎች አላህ ለአንድ ሰከንድ ፊት ኤንድ ፕሮፐር ቴስት ቢያሰራን ይያልክ በጣም ይጨንቀኛል ትቆም ነበር ሰው ፊት ይሄ ተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድ በጣም ሰዎች ሁላ በቃ የሚያገኑ የሚያወሩ ሰውዬ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብላስ በቃ ተሰትረ ነው አይደል ፊት ኤንድ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ አንድ ሰው የሰው ልጅ ተብሎ ማለት ወላ አንቢያ ወላ ማንንም ነው የሚያልፍ አይደለም ሶ ያንተ ተሰትሮ አይደለም ያንተ ስራ ደግሞ ያ የተሰተርከውን መልሰ መሰተር የሰውን ወንጀል አለማጋነን የሰውን ወንጀል አለማካበር ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ ያንተ የሪፕሬዘንቴሽን ከዛ መጀመሪያ ስንላክ ምድር ላይ ምንድነው አላህን የተወከል ነው ምኑን ነው የምትወከለው ይቅርታ አድርጎልህ ይቅርታ እንድታረጋ አንተ አይደል ትምርቱ አሁን እኔ እንደዚህ ነው በራሴ አናሊሲስ ማስተምረው ገባ ወንጀል ተሰትሮልህ አንተ የሰዎችን ወንጀል እንድትሰትር አንተ በቃ የሆነ ተደባብቀህ ለትልቅ ሰው ሆነ የሆነ በቃ ትልቅ ሰው የሆነ ከኋላ ያለውን አንተና ጌታ ስታወሩ የምታወራውን ነገር ከሌሎች ሰዎች ጋር ትሬኒንግ መስጠት ማንም እኮ ይወድቃል አብሽሮ እንደው አይዞሽ እህቴ ተነሽ እንዴት ወንጀል ላይ ወደቅሽ አይዞሽ አላህ አለሽ ተነሽ በቃ ዳዓዎቻችንም ይሄንን ያላህ ረህመት አገዝፎ የሚያሳዩ ወንጀለኞች ተነሱ ሃኒ አለኩም ኮንግራቹሌሽንስ በዚህ ሰዓት ምን ማርበት ሰዓት አለ እንዳተኙ ጓጉ ተነሱ ብለ በጠራው እኔ ቺኑር ያለችበት ቦታ ሰው ተኝቶ አያድርም ብዬ እገምታለሁ ተስፋ ቆርጦ ኮርነር ይዞ የኔ ጉዳይ ብሎ በተለይ በሶሲ እየጠፉ ያሉ ወንድምና እህቶቻችን እንደዚህ የጠፉት ተስፋ ቆርጦ እኛ ትንሽ ሂጃባ ከዚህ ጋር ወጣች ብለን
በተለይ አሁን እድሜ ለእናንተ ይሄ ቲክቶክ ላይ የምታቀርቡን ነገር አለ ለስድብ የተመቸ ነው እንዴ አንድን ሙስሊም በቲክቶክ ሐቅ የለውም እንዴ አንድ ሙስሊም በአንድ ሙስሊም ላይ ያለው ሐቅ አለ አይደል እንዴ አጠፋ አጥፍቷል ያንተ ስራ በህክማ ነው የምትመልሰው የተወከልከው ለዛ ነው ይሄ ምናምን ልትል እንደ መጣው ገባህ አይደል ከዛ ደግሞ እዛ ጋር ደግሞ ኢጎ ትመጣለች እንደውም እንደዚህ ካሉኝ እንደዚህ ጨምር ያደርግና አሳያቸዋለሁ ትንኩስ ይሄ የሰሞኑ የቲክቶክ ራስ ወታቶች ማለት ሰንበዲ የሆነ ነገር ያደርጋል ከጫፍጫፍ ተቀባበላለ የተቀባበልካቸው ሰዎች በጣም አቴንሽን እንዳገኙ ጨምሮ ይመጣል ቀጣይ ጨምሮ ፓወርም ስትራቴጂም ጨምሮ በደንብ ደግሞ ያጫውካል ለተሻለ ነገር ዛሬውን ይዘጋጁ ቦታዎች ውስን ናቸው ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው ሰላም ብራይቶች ነን የአዲስ ዙር ምዝገባችን ተጀምሯል የእንግሊዝኛ ቋንቋን አቀላጥፎ ለመናገር የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል ለበለጠ መረጃ ታች ባለው አድራሻ ይደውሉልን በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ ብራይት የቋንቋ ማዕከል ቤትዎን ለኢንቨስትመንትም ሆነ ለመኖሪያ ተመራጭ በሆነው በውስጡ የመዋኛ ገንዳ የልጆች መጫወቻ ቤተ መጻሕፍትና ሌሎች በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ አሁን ደግሞ በመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እንሆ ያለን ነው ለአጭር ጊዜ በሚቆይ 30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ለሽያጭ አውጥተናል የትላንቱ ድል አምልጦት ከነበረ ይሄ ሌላኛው የመጨረሻ ድል ለርሶ ነው በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ የሸሪዓ ህግን ተከትለው ዲዛይን የተደረጉ ስለሆኑ ምቾቶና ፍላጎቶ ሳይጓደል ዘና ብለው ይኖሩበታል ያስተውሉ ይህ ድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ ወደ 0906674444 ይደውሉና የዘመናዊ ቤትና ውብ መንደር ባለቤት ይሁኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል በቅርቡ በነገራችን ላይ በጣም በዚህ እንትን አነሳዋለሁ ብዬ ነበር በቅርቡ ነብዩ ሰለላሁ ዐለይሂ ወሰለም እኛ ሁሉ ነገራችንን እንሰጣቸው ነብይ ሁሉ ነገራችንን ምን ሆነላቸው ነብይ ማንንም ምንም አላቸው ምንም አይደል የኛን ፕሮቴክሽን የማይፈልጉ ነብይ ግን ደግሞ ምን ሞትላቸው ማንንም ተራ አሁን እንዳልኩ መጥጥ ቤት ምናምን ቤት የሚቀመጥ አንድ ተራ ብለህ በእኛ አይን ተራ ያደርገነው አላህ በውስጡ ያስቀመጠው ለሰላማና ተራ ሙስሊም ብለን ያስቀመጥነው ሰው ወላሂ በነብዩ ሁብና በነብዩ አይደራደርም ሰለላሁ ዐለይሂ ወሰለም አይደል መከላከል ምናምን ግን እሳቸው ተነኩ ተሰደቡ ያ እንደ ኡማ አንድ ሆነን መቆምና ስርዓት ማስያዝ አንድ ነገር መልሰ መስደብ ሲያነስ እሳቸው ቢኖሩ ኖር ምን ነበር የሚያደርጉት እኔ ሰሞኑን እንደሱ ያልኩ ነበር ተሰድበዋል እኮ ረሱል ሰለላሁ ዐለይሂ ወሰለም በህይወት ይያለው ጣይፍ ላይ ተደብድበዋል ተመተዋል እኮ ጥርሳቸው ደምቷል እግራቸው ደምቷል ይባላል አይደል ጥርሳቸው ተሰብሯል ይባላል ምንድን ነበር ግን የቀየሩት የፍቅር አይነት ምን አይነት ነበር ኖሮ ያሳዩን ማለት መለከል ጀበል የሚባለው ታዲያ እነዚህ እንትን መላእክት ጋራ መላእክቶች መጥተው እንደዚህ ላጣብቃቸው እንደዚህ ያደርጉን ሰዎች እናንተ ብነው ባንዳፍ ላይክ ነው እናደርገው ባንዳፍ ነው ምን ያሉት ከዚህ ህዝብ ውስጥ የሆነ እኔ ማየው የሚታየኝ ቢያዝንላቸው አይ የነዛ ሰዎች መስተካከል እንጂ ቅድሚያ ያንተ የትሪገር የንዴት ልክ አይደለም እዛ ጋር ወሳኙ ፖይንት እሱኛው አይደለም ተመተ ተደብድበ ብዙ ጊዜ እንደ አገር በጣም ይሄ የሆነ ትንኩስ አድርገው አይቶ ትክሳታችን ይሄም ብሎ ልክ ነው ዲናችንን መከላከል አለበት ልክ ነው ራሳችንን መጠበቅ አለበት ከተቀመጠልን መስፈርት ግን መውረድ አንችል መስደብ አንችል ማንንም ቢሆን ማንቋሸሽ አንችል ሙስሊም ሆኖ ስጁድ የሚያደርግ ህዝብ አንዱን እናንተና ስደብ ከየት መጣ አንተ ከነሱ ከፍ ያለ ደረጃ ላይ ከሆንክ ዱዓ አድርግ ከፍታሱ ነው አላህ ወይ እነዚህ ህዝቦች መልሳቸው አይደል የሆነ በቃ የሚመለሱበትን መንገድ ለሊት ተነስተ ዱዓ ማድረግ ከፍታ እኮ ማለት ከፍታ ነው የሆነ ሰው ወረደና እነዛን ሰዎች ለማንሳት አንተ መውረድ አይጠብቅ እዛ ላይ ሆነህ ነው እነሱን ወደ ራስ ሌብል ከፍ መታረገውና እንደዚህ ከወንጀልም ጋር ከማህበራዊ ቀውሶችም ጋር ከዚህ ከአካባቢያችን ላይ እንደ አገርም ይሄ ትሪገር የሚያደርግ ወንጀል ሁሉ ወንጀል ነው በቲክቶክም ሰራህ ወንጀል በዩቲዩብም ሰራህ ወንጀል
በግልጽም ሰራህ ወንጀል በገይብም ሰራህ ወንጀል የገይቡ ስለሚሰተር ነው ስለማናየው አይደለ ሁሉም አይነት ወንጀል ሲሰራ እኛ ከዛች ትላንት ከተሰጠችን ውክልና ተነስተን ነው የምንንቀሳቀስ ገባ ዱዓ ከሆነ ዱዓ ነው ሚሽን ይዘን ምክር ከሆነ ምክር ነው ፕሮፐር ምክር ኢጎ የሌለበት ነፍስያ የሌለበት የሆኑ ሰዎች እሰይ ደጋረክ እንኳን ልክልካቸው ነገርካቸው እንዲልህ ሳይሆን አንተ እስላማዊ ሐላፊነት ነህያኒል ሙንከር ማለት ምንድነው የሚባለው ይሄ ከመጥፎ መከልከል ከመልካም ነገር ደግሞ አምር ብናሩፍ ነህይ ሙንከር የሚባሉ ኮንሰፕቶች አሉ አይደል እሱን ማድረግ ያንተ ስራ ስለሆነ ከናንተ መሐከል መራ አሚንኩም ሙንከረን መጥፎ ነገር ያየሰው በእጁ በአፉ በቀልቡ እንደየችሎታ የኛ ቢጤው አለ ቲክቶክም ላይ ሌለ በቀልቡ ይሄ ነገር ባይሉ ጥሩ ነበር የሚለውም አለ እሷ መጨረሻ ኢማን ናት ከመጣህ ግን ዋናው ውክልናህን ባገናዘበ መልኩ ፈንክሽን ማለት እኛ እስልምናን ብዙ ቦታ ምንስተው ሃይማኖት ነው ብለን እንረዳለን እስልምና ሃይማኖት አይደለም እስልምና የህይወት መንገድ ነው የቀን ተቀን ስትወጣ ስትገባ ስተኛ ስተነፍስ ስታገባ አይደል ስትሞት መንገድህ በሙሉ ነው እንጂ ሃይማኖት ካረከውማ የሆነ ተሰግዳለህ ጾማለህ ከዛ በኋላ የፈለከውን ትሰራለህ አሁን እንደዛ እየሆነ ነው አይደል ሲዝናል ነገር የሆነ ሃይማኖት ስትል የሆነ ነገር የምታመልከው ሰዓት አለው ለምሳሌ ረመዳን መጣ መለክ ወጣ በቃ ከዛ እንደፈለክ ነው የለም እኛ እኮ አመቱን በሙሉ እኮ በረመዳን ስፕሪት ውስጥና በረመዳን ቲቃ ውስጥ እንድንኖር እኮ ተተፈለገ ነው ረመዳን የመጣው እንጂ ልክ ረመዳን 30 ዕለት ሰላም አለይኩም ሂጃብ የለበሰችው ማንስታ ቁጭ አርጋ ሁሉም ቦታን እንዲይዝ እኮ ወደ ነበርክበት እንድትመለስ እኮ አልነበር ረመዳን መጥቶለት ያልተቀየረ እየተባለ እየተነገረን ከባድ እኮ እርግማን አለ ከኋላ እንጂ የሆኑ ሰዎች እንትና ሂጃብ ለብሳ ነበር ለምን አወለቀች አንቺ ዱሮ ይሰድብ እንደዚህ ከዲን አንፃር ልክ አይደለም የምታስበው በእስልምና የምትናገረው አይደለም የምታስበው እኮ ካልኩሌት ይደረግበት ይኸውልህ አንድ ሰው ወንጀል ሊሰራ አስቦ ሲተው እኮ አጅር የሚመዘገብበት ዲን እኮ ነው የኛ ዲን አይደል ወንጀል ሊሰራ አሰብክ እንትና ልሰድበው ሂጅ ልክልኩን ነግራል አልከና መኪናን የነዳ መንገድ ላይ ትዝ አለ አስተግፍሩላህ አሁን አፉ ብዬ ብተውስ ምናምን ብለህ ትተው ተመለስክ አይደል ወላሂ አጅር ይመዘግብልሃል እንዲ ኮንግራ በቃ ቢኮዝ የሆነች ነገር ማጥቅ ይጎን ነፍስያን ሸይጣንን ሶስት ቦዲ ድል ተቀዳጀባቸው ስታስብ እያሰብክ መሆኑን የሚያጌታ እኮ ነው አይደል እንደ ሙራቀባ አለብን እኮኛ እንኳን ስንጽፍ እንኳን ስናወራ የሆነ ሰው የሰራውን ስተት አስተካክላለሁ ብለህ መተ ህዝብ የሚያውስተት ከተሳደብክ አንተም ተሳስተሃል አይደል ከተራገምክ አንተም ተሳስተሃል ከዛት ካንተም ተሳስተሃል ህክማ ነው ወዱ ኢላ ሰቢል ረብከ ብሎ አላህ بالحكمه ብሎ ከዛ የሚቀጥለውን ቃል በለው والموئده الحسنه አይደል ምን ማለት ይሄ ከአፍ ሲወጣ ልብ በሚነካ መንገድ ብቻ ይጎ በሚነካ መንገድ አይደል ከዛ እንደገና ካውንተር እንዲጻፍልህ እንደገና ደሱ ካውንተር ይሄ አይነት አይደለም ይሄ ሶሻል ሚዲያ ያመጣብንን ጦርነት በደንብ አውቀን ራሳችንን ጠብቀን እንዴት ነው እዚህ ውስጥ እኛ የሚፈልገውን መልእክት ምን እናደርሰው የሚል ስትራቴጂ ያስፈልገናል ብዬ ገምታለሁ እንጂ ዝም ብሎ እነማንም እንደሚኖርስ እኖራለሁ ካልክ አንተም ስለ ወንጀል ያስተማርክ መልሰ ወንጀል ውስጥ መግባት ሱብሃንአላህ ምናልባት እንደውም ከባድ የሚያደርገው ነገር እሱ ይመስለኛል አይደል አሁን በዚህ ዘመን ወንጀልን ወይም ደግሞ ቀደም መውደቅ ያለው ነገር አለ አይደል አንዳንዴ አሁን በዚህ በሶሻል ሚዲያ ወቅት በዚህ ዘመን አንዳንድ ወንጀሎች ራሳቸው ሚዲያ ላይ ይፈጸማሉ አይደል ከዛኛን ተወብታለን ጉዳዩ ግን ይቀራል እዛ ጉዳይ ሆኖ ይቀራል ሁሌ የሚነሳ ሁሌ የሚረብሽ ሁሌ እንትን የሚለን ነገር ሆኖ ይቀራልና እንደው ምናልባት እዚህ ጋር ትንሽ ኮሜንታሪ ቢኖርሽ ደስ ይለኛል እስከምን ያህል ድረስ መጠንቀቅ አለበት በተለይ እንደዚህ ምንድነው አላህ ሁሉንም ወንጀሎች ምሯል በግልጽ የወጡት ወይም ደግሞ በአደባባይ ከተሰሩ ውጭ ሚል ሐዲስ ያለ ይመስለኛልና ምናልባት ወቅቱ ደግሞ የሶሻል ሚዲያ ወቅት ከመሆኑ ጋር ወንጀላችን ምን አሳጣን ከዛ በተጨማሪ ደግሞ የሶሻል ሚዲያ ወቅት ከመሆኑ ጋር ምን አይነት ጥንቃቄዎች ማድረግ አለብን ብለሽ ታስቢያለሽ ሚስ ወንጀላችን እርስ በርሳችን ሊኖር የሚገባንን ክብር እንዳይኖረን አድርጎናል እርስ በርሳችን መልሶ ወንጀሉ ራሱ መሰዳደቢያ ከዛ ሌላ ወንጀል ዱንያ በፈሳድ የሞላች አገር እንድትሆን አድርጎናል ቤታችን ያሳድግናቸው ልጆች እንዲቀጠፉ እንዲነጠቁብን አድርጎናል ሐቂቃ ማለት አይደል
አንተ ልትገምት ከምትችለው በላይ ልጆቻችን በተለይ ሙስሊም ቤተሰብ አሁን እጮሃለሁ والله العظيم ገና በትልቁ እጮሃለሁ ሙስሊም ፋሚሊ ትላንት ባደግኩበት መንገድ ዛሬ ልጅ አሳድጋለሁ ብሎ እጁን አጣጥፎ ቁጭ ብሏል ሩጫ ያስፈልገዋል ትጥቅ የለንም ልጆቻችን ራቸው የሚጠብቁበት ትጥቅ የለንም አናወራቸው አናያቸው ስለዚህ በወንጀላችን ምክንያት ማንንም እየመጣ ልጅን ዋናው ኢንቨስትመንትን ማትደረደርበትን ኢንቨስትመንትን እየወሰደበት አሁን ትርቴት አንዳንድ ክሶች ይመጣሉና አንዱ ልጁን ቁጭ ብሎ የሆነ ነገር ቲክቶክ ስክሮል ሲያደርግ ልጁን ያየዋል አያቅም ልጁን ቲክቶክ ላይ መውጣቱን ትልቅ አጀንዳ ሆኖ ይመጣል እናትና አባት ይጣላሉ አንዳቸው ለቀውት ነው ለምሳሌ ልጅ ይወጣል ኦኬ ሴት ልጅ ትሆን ትችላለች ወይ በደንብ አለበሰች ይሆናልና አባት እናትን ታቀልሽ እናት አባትን ታቀል ብዙ ቤት ነው ይሄም የወንጀል ውጤት ነው ብዬ ነው መገምተውና ይሄ ሰዓት እንደ አንድ ሆነ ጌታችንን የቤታችን ሴንተር አለዛ ነው ብዙ ጊዜ ባልና ሚስቶች ሲጣሉ ጊዜ ያባከኑ ይመስልኛል እኔ ማለት የሆነ መጣላት አለባቸው ኦፍ ኮርስ ጸቡን የሚፈቱበት ቱል ያስፈልጋቸዋል ይሄ መስመር ነው ግን በጣም ትንሿ ነገር ላይ ረጅም ጊዜ 2 ወር 3 ወር ተኮራረፋል 2 ወር 3 ወር የሆነ ትሬንድ ወጥቶ ልጅ ሰርቶት ራሱ ቲክቶክ ላይ ነው ያለው አንተ አታዩ በዚህኛው ቢዚ ሆኖ ማለት ነው አንተ እዚህ ጋር በሆነ ነገር ቢዚ ነህ አይደል በቃ ቢዚ ነህ እናት ኢሞሽናሊ ቢዚ ናት ፕሬዘንት ናቸው አባትም አለ እናትም አለች ቤት ውስጥ ኢሞሽናሊ ኮኔክትድ አይደሉም ልጆቹ የወደቁበትን ቦታ መተው አባዬ ወደኩኮ እማዬ ወደኩኮ እናቴ ማለት ካልቻሉ አላሳደግናቸው የችግራቸውም የስኬታቸውም ምንጭኛ አይደለም የጉድለታቸውም የወድቀታቸውም መፍትሄውኛ ነን እኔ ብቻ ነኝ ልጅ ላድን የምችለው በዚህ ዘመን ካልሆነ የወሰደው ነገር ይዞት እስከ መጨረሻ ይጠፋል እኔ ከቻልኩ ቀድሜ ካልቻልኩ ተከትዬ አሁን መቅደም አልቻልንም መከተልም አልቻልንም አሁን በማየ ሁኔታና ወንጀል ብዙ ነገር አሳጥቶናል ሶሻል ሚዲያ ላይ ያልከው እንደ ቤተሰብ አንዳንድ ነገሮችን ቁጭ ብሎ መነጋገር ነው አሁን አንዳንድ ሚስቶችም አሉ ቢሮ ይመጡ በባል ተከሰው ለምን እኔ ምንም ነገር አላቀም ሶሻል ሚዲያ ላይ ወጣይዋት ሶሻል ሚዲያ ላይ በወጣ እኔ ሱቄን ያስተዋወቅኩት ምን አጠፋው እሱ ፈጥዋ ሸሆቹ ጋር ሄዳችሁ ጠይቁ ግን ፋሚሊ ቫልዩ የሚባል ነገር አለ ገባ ፐብሊክ የሚሄዱ ነገሮች አደጋ አላቸው መነጋገር አለባቸው ባልና ሚስት ገባ በአብዛኛው ደግሞ ሴቶቻችንም መሪ አጥተዋል ወጣቶች በተለይ ገብተዋል አሁን አንዳንዴ የሆነ ተቀብተው ብለው ለብሶ የሚወጡት አለባበስ እንኳን ለህዝብ ፊት በግል እንደዚህ ቢሮስ ብታያቸው ያስጨንቃል ያን አድርጎ ይወጣሉ ልጆቹ ሪስፖንሲቢሊቲ መሸከም አቅቷቸዋል ይሄ ሁሉ የወንጀል ውጤት የጋይዳንስ ደግሞ አለመኖር ልጆቻችን ራሳቸውን እንዲሆን አሁን ግማሾቹ ገንዘብ ለማግኘት ነው መንገባው ይሉሃል ግን ገንዘብ ይገኝበት ይሆናል ብዙ ጊዜ አስተምራለሁ አሁን ምንናያቸው ሰርጎች በላቸው በነሺዳ በላቸው መንዙማ በላቸው በዘፈን እኔ በጣም ልዩነታቸው እየታየኝ አይደለም ሴቷ መልበስ ካለባት በላሌላ ሚዜዎች ተብሎ የተሰበሰቡ እህቶች ያሳዝኗል ከዛ ደግሞ ተላዋለ አሸሸ ገዳሚ በማንም ይጨፈር በማን ይሄ ሰርግ ካላህ አንፃር ትላለ አሁን በተለይ በእናቶች አይን ማለት ካላህ አንፃር ይሄ ሰርግ ያ ረቢ አንተ የምትደሰትበት ሰርግ ዓለም ሁሉ ዋው ሊል ይችላል ሚሊየን ቪው ልታገኝ ትችላል አንድ አላህ ብቻውን ያልተደሰተበት ሰርግ ከሆነ አይበቃ ለአንተ ለመቆምህ ማለት ነውና በደስታ ቀኖቻችን ምን አለበት እቺ ተጋባን ፋይን በቃ ተጋባን ብቻ ብለን ህዝቡ ይበቀልን ብንተው ዘ ሆል ዲቴል ባይታይ ኡማ ላይ ከተማ ላይ ወጣህ ማለት ነው ዘ ሆል ዲቴል ከዛ ደግሞ እንደዛው ያው ሲፋቱም አይነገርም የኛ ቢሮ ያጣባል የኛ ቢሮ ደግሞ ምን ናየው ጉዳል ገብቶሃል የሰርጉለት እንደዛ የሚታበዱበት ኮንዲሽን ላይ ባልና ሚስት ሳይነጋገሩ ውለዋል አንዱ ወይኔም ፈልገው የሸሪዓ ስርዓት አልተከበረልኝም ወይ በደንብ አለበሽም ወይ መቀባባት ምናምን ይሄንን ቀድመን ነው ምንሰራው የሰርጉ ቀን እኮ አለቀ ሾው ነው እኮ መታቀን እኮ ነው እሱ በቃ ምርቃት ነው እኮ እሱ አይደል ከዛ በፊት እኔ ምን አይነት ቤት ነው መስረት መፈልገው ሸይጣን በዚህ ቤቴ ውስጥ እንዳይገባ በራስህ ባህሪ ተመስሎ ይገባል ሸይጣን ተው በሰው አይደል ከዛ ሚስት ላይ መታየውን ጥፋት አግኑኖ በማግለያ መነጽር ባዮሎጂ በመናስተምርበት ያሳያል
ትላለ ቤት ይነዳል አንድም ወደ ሱስ የሚገቡ ልጆች ቤታቸው ውስጥ ኢሹ ያለባቸው ልጆች ናቸው አባትና እናት በስነ ስርዓት ችግር የማይፈቱበት ከትላንትና ይዞ የመጡበት የራሳቸው የማንነት ቀውስ ይዞ የመጡ ልጆች ቀላሉ ነገር ራሳቸውን በሆነ ነገር ውስጥ መርሳት ነው ይገባሉ የትኛውም አዲክሽን ውስጥ በለው አሁን በቃ የትኛውም እኛ ያለንበት አዲክሽን የለም እስማኤል እኔ ሰው እንዲሞኝ አልፈልግም ምንም የትም አዲክሽን ጥራ ክርስቲያንና ሙስሊም የለው ወይም ይሁዳና ምናምን የለው ሁሉም አገር ዓለም የተነከረበት ነገር ውስጥ የኛም ልጆች አሉ የተሻለ ቤት ምናልባት ቢራ ፍሪጅ ስትከፍት ቢራ ታይምኛ ቤት ግን ደግሞ መልኩን ይቀየራ ነገር ዳውት አለ ሌላ ነገር ደግሞ አለ ቤት ውስጥ በሌላ መልኩ ይገባ ነገር ደግሞ አለ ኦፕሊ ሲስተሙ አለ እስላማዊ አደቡ ስነ ስርዓቱ ምትለው አለ ፕራክቲካሊ ግን የለም ይሄንን ቼክ ኤንድ ባላንስ ልጆችን ምን ላይ እንዳሉ አይደል ሚስት ቤተሰብህ ባል ምን ላይ እንዳለ ይሄ ከሚመጣው ነገር የሆነ ትሬንድ ሲመጣ ይሄን ትሬንድ አይታችሁታል ይሄ ትሬንድ ምንድነው ለኛ ቫልዩ አድም ያደርግልን አንዱ ትሬንድ ነው አይደል የሆነ ነገር የሆነ ሰምበዲ ሲሰራ ሁሉም ይቀባበለዋል እዛ ውስጥ ልጅ አባቱን አባት ልጁን ሚስት ምናምን ይተያዩና ያ ደግሞ ሌላ ቤተሰብ መፍረሻ ይሆናልና ይሄ ሁሉ ተያይዞ የመጣው ከላይ ከወንጀል አንተ ከምታገባበት ቀን ጀምሮ ሰተር ብትል እንደው ደበቅ ያለ ነገር ብታረግ የሆነ እንደው አለ አይደለ አለው እኮ የሆነቻ ነገር ብታረግ እንደው ሰው ይማርበታል ብለህ የምታምኑ አይነት ሰርግ ከሆነ ፋይን እንደውም ምን አይነት ሰርግ እንደግሳው ብዙ ጥያቄዎች ልጃገረዶቹ ወጣት ሴቶች እኔ ጋር ይመጡት ምን አይነት ሰርግ ነው እስላማዊ ከኡስታዝ በድሩ ሁሴን ጋር ቅርብ ቀን ስናወራ ነበር የሆነ ፕሮግራም መስራት አለብን ወጣቱን መንገድ ልናሳይ ይገባል ገብቷል አይደል ቁጭ ብለን ከመውቀስ ቁጭ ብለን እንደዚህ ነው ሰርግ ከማለት ይሄ ነው ትክክለኛ ሰርግ ብለን እንግዲህ ወደ ፕሮቶታይፕ ይዘን እንመጣለን ብለን እንገምታለን በቅርቡ አላህ ተዓላ ይርዳን ኢንሻአላህ እኔ እንደዚህ አይነት ቦታ ላይ ሙስሊም ሴቶች ያገኛሉ ብዬ ገምቼ አላቅም ደነገጥኩ ሲስራ ውስጣው እና ቀን እኛን ስታገኘን ምናምን ሂጃብ ትለብሳለች ኤቭሪ ናይት አለችኝ ኤቭሪ ይሄ የሚቆሸሽባቸው ሌሊቶቹን ሁሌ ተነስቼ ጀናቤና ወርድና ረካዓቴን ሰግዳለሁ አለች ማለት ምናልባትም እኮ ሰላቱ ያመልጥ ሳይሻል አይቀር ተነሱ ሳታችሁን አጥፉ ከቤታችሁ ጡና መጋረጃችሁን ኮቱና በረንዳ ወጡና ፀሐይዋን በቀጥታ እንድታገኛችሁ እንድታሞቃችሁ ሞት ማለት ማን የቱ ጋር እንደተሰለፈ ማናቀው ሰልፍ ነው ልክ ቀብረን ወደ ሰልፉ ነው የምንመለሰው ትላለች ወንጀሉ ሰላት ማቆም ኮምፕሊትሊ አለ መስገድ ከሆነ ይሄን ፕሮግራም ያየው 10 ላይ ከሆነ መግሪብ ሄዶ ይስገድ ሽታ እኮ አፕሮፕሪየት መሆን መቻል አለበት እዛ ጋር የሆነ አይነት ባል እዚህ ጋር የሆነ አይነት ኡስታዝ አብረሽ የሚተኛውን ባልሽን አፉ ብለሽዋል ወይ ዙር አዛን ሲል እኮ መናደድ ጀመረና መውደቅም ተፈጥሯዊ ነው መነሳትም ተፈጥሯዊ ነው በመሐከሉ የሚያስፈራው ነገር ተስፋ መቁረጥ ደግሞ አላህን አለማመን ነው